ግልጽ ነው ብዬ አስባለሁ። ማውራት የምትችልና የምትፈልግ ከሆነ አሁን ክፍት ነው። አማንዬ ያ አይ ትንሽ ነገር ብቻ ልበልና የገቡ ሰዎች ስላሉ ዛሬ እንቀጥላለን። ታች መምህር በረከትን እያየው ነው። እሳቸው ቢገቡ ጥሩ ነው። ኤክስተንድ ይደረጋል የሚል አይነት ኮሜንት እያየው ስለሆነ ማለት ነው። ይጉ ሁኔታች ሆናለሁ። ይጉ ቴንኪው ቃል ለነበረን ጊዜ አማንዬ ይቅርታ ማልገባ ኦኬ፣ የሚመች ቦታ አይደለም ብለዋል። በቃ ችግር የለውም። እሺ ሶ እኛ ቤት ላይ ራንደም ፒፕል አሁን ለምሳሌ እንደ በቤተ እምነት ደረጃ ኦር በዲኖሚኔሽን ደረጃ ሳሟን አናምንም እንደዛ ያለ ተገኝቶ አይደለም ራይት። መካኒክ ውስጥ ተነስታ ኦር ቃልዮ ተነስታ ወላዲተ አምላክ አትባልም ምናምን ስለተባለ አይደለም። ራንደም ፒፕል ሲያወሩ እዚህ ከኛ ጋር ሪሌት የሚያደርጉ እንደዚህ አልቀበልም ምናምን ካሉ the whole ፕሮቴስታንት እንደዛ እንደሚያምን ማስጮ ይፈልጋል ማለት ነው። ያቺ ሚዲያ ፖለቲክስ ናት የምትታወቅ እና እነሱ ጋር ሲሆንስ በጳጳስ ደረጃ የማርያምን ደም ነው የምንጠጣው ተብሎ ሲወራ አይ አንድ ግለሰብ ነው ያወራው ተብሎ ይታለፋል። በመምህር ደረጃ ወደ ምረት ላይ ተቆሞ ሲሰበክ አይ አንድ ሰው ነው ያወራው ተብሎ ይታለፋል። እዚህ ቲክቶክ ላይ ያለ የት ህብረት እንደሚያደርግ የማይታወቅ ሰው ሳሟን ተነስቶ እኔ ግን እንደዚህ አልቀበልም ከተባለ ፕሮቴስታንቶች እንደዚህ ያምናሉ ይባላል ማለት ነው። ኤኒዌይስ እንደዛ አይደለም። ሂስቶሪክ የሆነው ፕሮቴስታንት እምነት በትክክል ያንን ነገር ያምናል፣ ይቀበላል። የሆኑ ሁለት ሰዎች ተነስተው ሶስት ሰዎች ተነስተው እኔ እንደዚህ ነው ማስበው ምናምን ሲሉ ሆል ፕሮቴስታንት አይደንቲቲ አድርጎ ማስጨው ከቲክቶክ ፖለቲክስ አያልፍም። ወላዲተ አምላክን በምን ኤክስቴንት እንቀበላለን? ኢትስ ክሪስቶሎጂካል ኦኬ፣ ክሪስቶሎጂካል ነው። ስለዚህ የሆነ ማርያምን እያሰብን አይደለም። ፎር ዳት ማተር የሆነ ፕሮቴስታንት አይደንቲቲ ኢትስ ናት አባውት ሜሪ ኦኬ፣ ኢትስ ናት አባውት ሜሪ ኢትስ አባውት ክራይስት። ቴዎቶኮስን ስናወራ ስለ ክርስቶስ ነው ብለን ነው የምናወራው። ማለት አምላክነቱን ዲፌንድ ማድረግ ስላለብን ነው። ደን ያ አርቲኩሌሽን ራሱ በስርዓቱ ዲፌንድ ስለሚያደርግልን ጭምር ነው በማተር ኦፍ ጋድ የምንለው ኦኬ። የጌታ እናት የምንለው የአምላክ እናት የምንለው እየተወለደ ያለው ኦር የተወለደው እርሱ አምላክ ነው የሚለው ሞር የሚያጸና ቃልም ስለሆነ ነው እንጂ ከፍጡር በላይ ከፈጣሪ በታች ልንላት አይደለም አንልም። ከፍጡራንም በላይ አይደለችም፣ ከፈጣሪ በታችም አይደለችም። እግዚአብሔር ያከበራት ዋንስ ኢን ሂስትሪ ኦፍ በእግዚአብሔር ታሪክ ውስጥ እግዚአብሔር የመረጣት ያከበራት ውድ እናት እንደሆነች ጌታችን እናት እንደሆነች እናምናለን። ከፈጣሪ በታች እና የሆነ መካከለኛ ኔቸር ምናምን አንሰጣትም። እና አሁን ሁለት ሰዎች አወሩና ኦር 3-4 ሰዎች አወሩና ያንን ተከትሎ ደግሞ ምንም የሚጠቀስ ነገር በሌለበት ኦኬ፣ ምንም የሚጠቀስ ነገር በሌለበት ለምሳሌ ቴዎቶኮስን እንደዚህ አላምንም አሁን አንዱ መጥቶ የሆነ አርቲኩሌሽን እያስቀመጠ እንትን የሚል ቃል ገብቶበት ካልሆነ ምናምን ሲል ኢን ዋት አውቶሪቲ የሚል ጥያቄ የጠየቀ የለም አይደል? በምን ስልጣን ነው እንደዚህ እያወራ ያለው? ማን ሲለው ሰምተ ነው ምናምን የሚል ነገር ቢቀመጥ እንደዚህ የረበሹ ሰዎች ከኛው ቤት ማለት ነው የረበሹ ሰዎች ምንም ሪፈረንስ ሊያመጣው አይችሉም። በቃ ቶታሊ ዴር አይዲያ ማለት ነው አእምሯቸው ውስጥ የሚመላለሰው ነገር ብቻ ነው ያወሩት እንጂ የቤተ እምነታቸውን ኦር የሆነ ኮንፌሽን አንስተው ኦር ሳምቲንግ ይሁን የለም። እንደዚህ አይነት ነገር ባልተወራበት አሁን ትናንት እኔ ላይቭ ነበርኩ። የነበራችሁ ሰዎች ኮንፊርም ታደርጉኛላችሁ። ላይቭ ነበርኩ ትናንትና። ከዛ አንዷ ኮሜንት ላይ ምን ትላለች? አሁን የኛው ቴዎቶኮስ ጉዳይ እየጠየቁኝ ማለት ነው። አንዷ ኮሜንት ላይ ምን አለች? ኦርቶዶክስ ግን ስላሴ ተወለደ ብለው ነው የሚያምኑት አለች። አቤት! ኦርቶዶክስ ስላሴ ነው የተወለደው ብላ ነው የምታስተምረው። ደን የነበራችሁ ሰዎች you ባክ ሚ አፕ ማለት ነው። አትልም ነው ያልኩት። አትልም። ኦርቶዶክስ እንደዛ አታስተምርም። በተለየ አካሉ ወልድ ተወለደ ነው የምትለው። መጽሐፍቶቿ
ዶግማቲክ ዶክመንቶቿ ያንን ነው የሚያስተምሩ። አይ ገድል ላይ አለ አሉ። ታዲያ እንደዛ በሏ በቃ። አሁን እዛ ጋር ፊክስ አድርጌ አለፍኩ ማለት ነው። እንድች አይነት ርህራሄ አለች ወይ ቱ አወር ኦርቶብሮስ? እንድች አይነት ርህራሄ አለች ኦርቶ ብራዘርስ እናንተ ጋር አለ? የለም። የፖለቲካ ባንዲራ ይዘህ ትሮጣለህ አይደል? የፖለቲካ ባንዲራን አንግበህ ለመሮጥ ነው የምትዘጋጀው። እንደዚህ አይነት ነገር አንተ ቤት ውስጥ ቢወራ የለም፣ ፊክስ አታደርጉም እንደዚህ አይነት ነገር። ኤኒዌይስ ስለዚህ ምንም የሆነ ዶክመንት ወጥቶ አይደለም። ለምሳሌ ሉትራኖች እንደዚህ ያምናሉ፣ ሪፎርምዶች እንደዚህ ያምናሉ በሚባል መልኩ ኢቨን ፔንቴኮስታሎች እንደዚህ ያምናሉ ተብሎ የወጣ ነገር አይደለም። ኦኬ፣ የወጣ ነገር የለውም፣ ዶክመንት የለውም። ራንደም ፒፕል ናቸው ተነስቶ ያወሩት። ስለዚህ በቃ አርማችሁ ነው ማለፍ የሚኖርባችሁ። ግን አወር ኩዌስችን ኢዝ ስታንዳርድ ፕሮቴስታንት እሱ ካልሆነ ኑና ሞግቱን። አሁን ለምሳሌ ሶሪ በጣም አሁን ለምሳሌ ኑና አይ የፕሮቴስታንትነት ቴዎቶኮስን አይቀበልም ካላችሁ የካርንበትን አውጡና አሳዩ። እኛ አፊርም ያደረግንበትን አውጥተን እናሳያቸዋለን። ችግር የለውም እሱ። ኦኬ በት ዊ ሃቭ አ ኩዌስችን። እዚህ ስክሪኑ ላይ እንደሚታየው ግሪን ላይ ቃሌ እንዳስቀምጠው ኦኬ ዊ ሃቭ አ ኩዌስችን። እናንተ ቴዎቶኮስ ስትሉ ያስቀምጣችሁበትን መንገድ በጣም አደገኛ እንደሆነና ክርስቲያን የተባለ ሰው ሊቀበለው እንደማይገባ እናምናለን። አሁን ዲስከሽን ፖይንት አስቀምጠናል፣ መቀጠል እንችላለን። እናንተ ቴዎቶኮስ ብላችሁ ይሄ ዲና ያደረጉ ሰዎች ራንደም ሰዎችን ተዋቸው። የራሳቸውን ዶክመንት ስላላቀረቡ አይዲያ ብቻ ነው ያወሩት፣ እንተዋቸው እነሱ። ኢቭን የፔንቴኮስታል ቴዎሎጂንም አስቀምጠው ያወሩት ነገር ስለሌለ ፔንቴኮስታሎች ስለሆኑ ያወሩት ማለት ነው። ስለዚህ እሱ ክብደት ተሰጥቶት ሊወራ የሚገባ ነገር አይደለም። we are here አፊርም የተደረገ ዶክመንት የያዝን ሂስቶሪክ የሆነውን ፕሮቴስታንት እምነት የምናምን ሰዎች እዚህ ጋር ተቀምጠናል። እዚህ ጋር ደግሞ በእናንተ መጽሐፍት ላይ የተቀመጠውን ነገር ስተት ነው፣ ይሄንን ክርስቲያን ማመን የለበትም እያልን ነው። አይ ማመን አለበት የምትሉ ከሆነ አሁን መቀጠል እንችላለን ለማለት ነው። ጸጋና ሰላም ይብዛላችሁ። ተባረክ አማንዬ። ወይል እንግዲህ ይሄ በጣም አጭርና ግልጽ ነገር ይመስለኛል። አሪፍ ሀሳብ ነበር ያነሳው። እንደውም መጠየቅ የነበረብኝ እሱን ነበር መሰለኝ፣ ኢንካውንተሩን እኔም ጋር ስለነበር ማለት ነው። እና ባለፈው ጠዋት በምን ስልጣን፣ በቃ በጣም አሪፍ ጥያቄ። እና በምን ስልጣን አላችሁት? ከራሳችሁ ከሆነ ያዞልን እዛው፣ ለምን እንስማችሁ? የሆነ የቤተክርስቲያን ስልጣን ከጀርባችሁ ካለ ጥሩ፣ ለእኛም ሰዎች ማለት ነው። እሺ አምጡ። ጎሶ የቤተክርስቲያንን ስልጣን ከጀርባቸው የሌለ ክሌሞችን ይዛችሁ መታችሁ ሌላ እንትን ውስጥ ከምትገቡ ግን ጎረቤቶቻችን ደግሞ ወላዲተ አምላክ ብላችሁ ስታወሩ ቅድስቶ የለምኝልን ብለው ለሚጸልዩ ሁሉ ኪዳን ተሰጥቷታል። ዋው ከፈጣሪ በላይ ከፈጣሪ በታች ከፍጡራን በላይ የሚለው ሐሳብ እዚህ ድረስ ይለጠጣል። እና እዛ ድረስ ስለሚለጠጥ ይሄን ነጥላችሁ ነው ወይ የምታወሩት? ይሄ እዚህ ጋር የተቀመጠው ነገር ስህተት ነው ወይስ እውነት ነው? የሷ ወላዲተ አምላክነት ባዕድ ኪዳን ከመቀበል ጋር ጭምር የተያያዘ ነውና በመጽሐፍቶቻችሁ በሊቃውንቶቻችሁ መጽሐፍ ያንን አብራችሁ እየተቀበላችሁ ስለሆነ እናንተ ስለዚህ ይሄንን የቤተ ክርስቲያናችሁን ስልጣን ምን ታረጉታላችሁ? እኛ አካባቢ ይሄን የሚያወሩት በቤተ ክርስቲያን ስልጣን የሚያወሩ አይደሉም። በጣም አሪፍ ፖይንት ነው። ወደ ሳሚ ከመሄዴ በፊት ሳሚ ፖዝ ሆነ ነው የምትታይ። ወደ ሳሚ ከመሄዴ በፊት ሶሊ አለሽ። ሶሊ ጠዋት ላይ በጣም እንትን ብለሽ ስታወሪኝ የነበረው አንቺ ነበርሽና ተባረኪ። አይዲያን የጠይቃችሁ ሰዎች ምንም ሳትሉ ጌታ ይባርካችሁ። መጀመሪያ ደረጃ አለሽ ሶሊ ቃልዬ ቀጥሎ ለሎቻችሁ። አንተ ራስ አንተማ አውርተሃል ብዬ ነው። ደስ ብሎኛል። ተባረክ ቀጥል ካሌ ብዬ ችግር የለም። እሺ አሁን ካሌ ባቀጥል። ቅድም አውርተሃል ብዬ ፖዞን እና ቀጥል። አይ እኔም ጠይቄ ያለው ለማለት ነው። ቃሌ እሱማ ጠይቀኛል። ያ አይ የተከሄደው አልታየም እንደ ግን ወገኖች አለው አይደለ? እኔ ፖዝ አይደለሁም እኮ ለሌሎቻችሁ ታያለው። ካሌቦ
ፖዝ ሆነ ነው የምትታይ ነው። እሺ ወርጄ ልመለስ። እሺ ዘሙ አስገቧቸው። ሞዴሬተር ያላችሁ ሰዎች ሙሉ ስልጣን አላችሁ። ካሌብ አለ መሰለኝ እኮ ካሌብ ሙሉ አይደለም። አዎ ረስቸው ነበረ። ጸሎት አለ። እሺ ጨርሰ መሰለኝ ካሌባ። እሺ ሳሚን ሳቡት ጋይስ ጸሎት ሰላም ብያለሁ። ረስቸዋለሁ። ጸሎት ኤፒስ ነው። እግዚአብሔር ይመስገን ሁሉ ሰላም አለን። መቼም ለአንተ ለቀባሪው መርዳት ነው። ማርያም ወላዲተ አምላክ ትባላለች ብሎ መጠየቅ። አይ ያው ይሄ ሁላችንም የምንከተለው ስለሆነ ነው የምናምንበት ነው ብዬ አስባለሁ። ብዙሃን ይቀበለዋል ወላዲተ አምላክ መባሏን። ግን አሁን ወላዲተ አምላክነቷ ኪዳን ከመቀበሏ ጋር የተያያዘ ነገር አለው ወይስ የለውም? ወይ ወላዲተ አምላክነቷን የሚያምኑ ሰዎች ኪዳን መቀበሏን ያምናሉ ወይስ አያምኑም? በእናንተ ቤተክርስቲያን ውስጥ አይ ወላዲተ አምላክ የምንላት መጀመሪያ ዴፊኒሽኑ ምንም አዲስ የተለየ ትርጉም እኛ ጋር የሚያመጣው ነገር የለም። ከዛ በኋላ ባለው ደግሞ እኛ የምንሰጣት ክብር ከመኖሩ አኳያ ደግሞ እግዚአብሔር ያከበራቸውን ስለምናከብር የራሳችን አስተምሮ የራሳችን እውነት አለን ብለን ደግሞ እንናገራለን። ግን ወላዲተ አምላክ ማለታችን በቃ የተወለደው ወልድ እግዚአብሔር ወልድ መሆኑን ለመመስከር ነው። ቃሉ ላይ የምንጨምረው ሌላ ነገር ኖሮ አይደለም ነው። ቅድም ግን ሲደረግ የነበረው ልክ የጠየቁንም አወዛግበን እንደምን ላቋርጠህ ጸሎቴና ጥያቄውን ቀጥታ መልሰው ወላዲተ አምላክነቷን የሚያምኑ ሰዎች ኦልሬዲ እሱን የምናምንበት ጉዳይ ስለሆነ ሁላችንም ኪዳን ከመቀበሏ ጋር የሚገናኝ ነገር አለው ወይስ የለውም ነው ጥያቄው። እኮ ለብቻው እኮ እየነገርኩ ነው። በዋናነት የእመቤታችን በመጽሐፍ ቅዱስ ላይ ያለውን እውነት ይዘን የምንመሰክርበት ነው። ቤተክርስቲያናችን ደግሞ ይሄንን ክብሯን ይዛ ከፍጥሯን በላይ ከፈጣሪ በታች በሚለው ደግሞ መለኮትን ከሷ ውጪ በማህፀን የወሰነ ካለመያዙ አኳያ የሚነገር ደግሞ ትምህርት አለን ነው። ስለዚህ ያ ዴፊኒሽኑ የሰጣትን ክብር የሰጣትን ልዕልና የሚመሰክር ነው። መች ጠየቅኩ? እኔ የጠየቅኩ ወላዲተ አምላክነቷ ኪዳን ከመቀበሏ ጋር የሚገናኝ ነገር አለው ወይስ የለውም ነው ያልኩ። ልክ እንደዚህ ቅድስቶ ለምኝልን ላንብብልህ። እንደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት ከቤተክርስቲያን ኮንሰፕት ጋር ነው የሚገናኝ። ቆይ ላንብብ ወዳጄ በሚለው መጽሐፍ ላይ ሊቃውንቱ ባስቀመጡት መጽሐፍ ላይ ጽሑፍ ላይ እማምላክ ወላዲተ አምላክ መሆኗን አምነው አሉ። ኦኬ ሰዓሊ ለነ ቅድስቶ ይለምኝልን እያሉ ስሟን የሚጠሩትን ሁሉ እንደሚምርላት የማይለወጥ ቃል ኪዳን ተቀብላለች አሉ። ወላዲተ አምላክ መሆኗን የሚያምኑ ሰዎች በእናንተ ቤተክርስቲያን ከዚህ ኪዳን ጋር በተያያዘ ማመን ያለባቸው ነገር አለ ወይስ የለም ነው ያልኩ። እኮ እሱን እኮ ዲፈረንሱን እኮ እያሳየሁ ነው። ለምን እኔ ዲፈረንስ አይደለም ያልኩ። እኔ ጠየቅኩ እኮ ቆይ ያንኛው እኔ ጠየቅኩ ጸሎት የተያያዘ ነው ወይስ አይደለም? መጀመሪያ አይደለም ቆይ የሚያያዝበትንም ፓርት እየሰማህበትንም ፓርት ላሳይህ። ጥያቄውን መጀመሪያ መልስ ነው። እኔ ሳወራ እኮ ነው የምትገባው። ጥያቄውን መልስ መጀመሪያ። የተያያዘ ነገር አለ ወይስ የለውም? መጀመሪያ እሱን መልስ እኮ የሚያያዝና የተለያየውን ፓርት እየተናገርኩ ነው። ቃል የምሰማኝ ከሆነ መጀመሪያ ይያያዛል ወይስ አይያያዝም ብለህ መልስ። እንዴ የሚያያዝበትንም የሚለያይበትንም ልናገር እንዴት እኮ መጀመሪያ ይያያዛል ወይስ አይያያዝም የሚለውን መልስ። ሁለቱም አለ እያልኩ ነው እኮ ቃል። ለምን እኔም ይያያዛልም አይያያዝም እያልከኝ ነው? ቆይ ሳስረዳ እኮ እሱን ላስረዳ እኮ ክሊር ላደርግ እኮ ይያያዛልም አይያያዝም መጀመሪያ። ሐሳብን የምትገልጠው እኮ መጀመሪያ የተጠየቀውን መልሰህ ነው። የሚያያዝም የማይያያዝም ነገር አለው እያልከኝ ነው ወይስ አይደለም? አዎ ወይም አይደለም በለን መጀመሪያ እስቲ። እሺ እኮ አንድ ጊዜ አሁን ደግሞ እኔን ስማኝ። የሚያያዝበት ፓርት አለ ለብቻው። እሺ ኧረ ተው ቃሌ ስለ ጊዜ። እሺ ቀጥል። አይ አሪፍ እኮ ነው። እሺ ቀጥል ነው ያልኩህ እኮ። ምን አልኩህ? እሺ እኮ ታዲያ አስጨርሰኛ። እኔ ሳውራ እኮ እየገባህ ነው። አንተን ሰማህለው፣ ከዛ ሚውት አድርግልኝ፣ እኔ ላውራ፣ ትቀጥላለህ። ውይይት ስለሆነ በል ቀጥል። ስለዚህ እኔ እያልኩ ያለሁት ምንድነው
ቃሉ ወላዲተ አምላክ የተባለችበት አዘሆል መጽሐፍ ቅዱስ ላይ ያለውን እውነት ለማሳየት ነው። በዋናነት የተወለደው ወልድ እግዚአብሔር ወልድ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ መዋሃዱን ለማጠየቅ የሚነገር ቃል ነው። ይሄንን ክብሯን ይዘን ደግሞ በቤተ ክርስቲያን ውስጥ ባለን የቤተ ክርስቲያን አስተምሮ ነገረ ቤተ ክርስቲያን ውስጥ ድንግል ማርያም አማላጅ ብለን እንናገራላታለን፣ ቃል ኪዳን አላት ብለን እንናገራለን። ያ ደግሞ በዛኛው ወገን የሚያያዝ ነው። ክብሯን አያይዘን ግን ስለምንናገር ይሄም ይነሳል ማለት ነው። ስለዚህ በዋናነት ከተባለ ወላዲተ አምላክ የምንለው ከዛኛው አኳያ ነው እያልኩ ነው። የጠየቅኩ ምን ነበር? አይ ግልጽ አይደል? የጠየቅኩ ምን ነበር? እሺ የጠየቀኝ ምንድነው? ወላዲተ አምላክ ከሚለው ጋር ተያይዞ ነው ወይ የቃል ኪዳኑ ነገር የሚነገረው አልከኝ። የሚገናኝበት ክብሯን ለመግለጽ ነው። እሺ እኮ ይኸው ስማኝ። ይሄንኛው በመጽሐፍ ቅዱስ ላይ የተሰጣትን እውነታ ተያይዞ የሚነገር ነው። የተወለደው አምላክ ወልደ አምላክ መሆኑን ወልድ መሆኑ ወልድ ቃል ስጋ መልበሱን የምንናገርበት የቤተ ክርስቲያናችን ዶግማ የሆነ ትምህርት ነው። በቃ ይሄ ራሱን ችሎ የሚሸከመው ትምህርቱ ይሄ ነው። ቆይ የሚያያዘው ይሄንን ተያይዞ ሲያያዝ ደግሞ ኧረ ቆይ ጸሎት እንዴ እየሰማ መጀመሪያ የሚያያዘው ነገር አሁን የማያያዘውን ደግሞ ንገረን እስቲ። ቆይ እንደሱ አይደለም የተናገርኩት። ይሄንኛው ዋና ትምህርቱን ነው የነገርኩ። እየሰማኝ ከሆነ ይሄ የሚሸከመው ወላዲተ አምላክ የሚለውን ትምህርት ቤተክርስቲያናችን የምታስተምረው ዋና ትምህርቱን ነው የነገርኩ። በዚህ ውስጥ ግን ይሄንን ብቻ ብለን አይደለም መጽሐፍ ጸሎት እኮ ይሄው ነገርኩ። ወላዲተ አምላክ መሆኗ ወይም ቃል ስጋ መንሳቱን ከስጋው ስጋ ከነፍሷ ነፍስ ነስቶ ጌታ መወለዱን የተወለደው ደግሞ ቃል እግዚአብሔር ወልድ መሆኑን የምንመሰክርበት የመጽሐፍ ቅዱስም የአባቶችም እውነት መሆኑን ነው አልኩኝ። እሺ በጣም ጥሩ። ስለዚህ ይሄንን መለስክልንና አሁን ቀጥታ የጠየቅኩህን መልስ። እሺ ከዛ በተረፈ በዚህ ክብር እንዴ ኧረ ቆይ ከኪዳን ጋር እንዴት እንደሚያዝ ለንገራ የተጠየቀውን ማጠየቀና መጀመሪያ ልጠይቀህ ነው። የምጠይቀህ አሁን ምንድነው? የምጠይቀህ ምንድነው? ኪዳን መቀበሏ አሁንም ይኸውልህ መልሱን ቀጥታ መልስልኝ። ኪዳን ተቀብላለች የሚለው ዋና ትምህርት ነው ወይስ አይደለም? እሺ ከዚህኛው ጋር ተያይዞ የሚነገር በዋናነት ወላዲተ አምላክ የሚለው እሺ አንዴ ሰማኝ ቃሌ ለመልሰዋለሁ እኮ ወላዲተ አምላክ የሚለው ልክ ከቃል ኪዳን ጋር እንደ ዋና ተያይዞ የሚነገር ሳይሆን ከቤተ ክርስቲያን ኮንሰፕት ጋር የሚያዝ ነገረ ቤተ ክርስቲያን የሚባል አለ። የኛ ቅዱሳን ምልጃ ቃል ኪዳን የሚቀበሉበት ብልቶችን የሚያግዙበት ማለት ነው። እግዚአብሔር የሚሰጠው ስለሆነ በዛ መልኩ የሚያያዝ ነው። ስለዚህ ይሄ ክብሯን ነው የሚያሳየው እያልኩ ነው። ስለዚህ ጥያቄ አለ? ምንድን ነበር የጠየቁ? ቃል ኪዳን መባሉ ወይም ኪዳን አይደለም። ቆይ እንደዚህ እናድርገው፣ በሌላ መንገድ ሸብረክ እናድርገውና ወላዲተ አምላክ የሚለው ዶክትሪን ሲነገር ቃል ኪዳን መቀበሏ የሚነገርለት ዶክትሪን በቤተ ክርስቲያን ውስጥ መሰረታዊ ትምህርት ነው ወይስ አይደለም? ወላዲተ አምላክነቷ ሲነሳ ቃል ኪዳን መቀበሏ የሚነገረው መሰረታዊ ትምህርት ነው ወይስ አይደለም? አይ ቲንክ ነው አይደለም ለማለት አመችቼዋለሁ አይደል? ነው ወይስ አይደለም? ያ መሰረታዊ የሚሆነው ከቤተ ክርስቲያን አኳያ ከተነገረ ነው እያልኩ ነው። በቤተ ክርስቲያን በነገረ ቤተ ክርስቲያን ነው የቅዱሳን ምልጃ የሚነገረው። እሺ ስለዚህ አሁን የእሷን ወላዲተ አምላክነት ከቃል ኪዳኗ ጋር ተያይዞ መነገሩ መሰረታዊ የቤተ ክርስቲያን ትምህርት ነው ወይስ አይደለም? ይሄንኛውን እኮ ፈርጁን እኮ እያስያዝኩልህ ነገርኩ። በዋናነት ወላዲተ ቃል የምንልበት ዶግማ ከሆነው አንጻር ነው እኮ አንጻሩ ጋር እየመለስኩ ነው። ምላሹ እየመለስክልኝ አይደለም እኮ አንጻር አለው የሚናገርበት አውድ አለው። ከአውድ ውጭ ከሆነ ስለሚሆን ሌሩን ከፍላ አይደለም። ጸሎት አንዴ ቆይ። መጀመሪያ ጠይቄያለሁ፣ ፈርጁን እያልክ ቀጥታ ልትመጣልኝ አልቻልክም። አሁን ወደ ፈርጅ የማትሄድበትን ስትሬት ፎርዋርድ የሆነ ጥያቄ ልጠይቅ። ለምሳሌ ወደ እናንተ
ቸርች መቀላቀል የፈለገ ሰው ይሄኛውን ቤተክርስቲያኒቱ እንዳልከው ወይም ቅድም አንተ ፈርጅ ያልከው ማለት ያልከውን በዛ ወይ የተቀመጠውን መሰረታዊ ትምህርት ነውና መቀበል አለበት ተብሎ ይነገረዋል ወይስ አይነገረውም? ያንን ማመን አለበት ወይስ የለበትም? ወይም ያንን ካላመነ ኦርቶዶክሳዊ ነው ትለዋለህ ወይስ አትለውም? ይሄ ግልጽ እኮ ነው። አንድ ኦርቶዶክሳዊ ቤተክርስቲያን የምትቀበለውን የትኛውንም ነገር አልቀበልም ማለት መብት የለውም። ይሄኛውን ባጭሩ ማለት ነው። መለስክልኝ። የትኛውንም ነገር ቤተክርስቲያን የምትቀበለውን አንድ ኦርቶዶክስ ለብቻው ማውራት ከጀመርን በኋላ ለመጀመሪያ ጊዜ ስትሬት ፎርዋርድ መለስክልኝና ቴንኪው በጣም እሺ፣ ስፔሲፊክ ሆነልኛል ማለት ነው። አሁን እዚህ ላይ ቆሜ ስለመለስክልኝ ማለት ነው እዛ ላይ ቆሜ አንድ ጥያቄ ብቻ ነው የምጠይቀህ። እሱ ምንድነው? ያንን አላምንም ካለ ሊሆን አይችልም፣ ቤተክርስቲያኒቱ ያስቀመጠችውን ነገር መቀበል አለበት አለ። ይሄንን ቃል ኪዳኗ ከማምላክነቷ ጋር ተያይዞ የተቀመጠውን ነገር ባለማመኑ አንድ ሰው አላምንም ቢል ይድናል አይድንም? መናፍቅ የዘላለም ሕይወት አይወርስም ብለን ስለምናምን ገላትያ ላይ እንዳለው ከፊል አማኝ ስለሚሆን አይገባም። መጽሐፍ ቅዱሳዊ ነው። እኔ እኮ ስፔሲፊክ ነገር ብቻ ነው የምፈልገው። ይሄ እንትን ላይ ሉቃስ ላይ ምናምን እኮ ስፔሲፊካሊ ከመጽሐፍ ቅዱስ ነው መለስክልኝ። ስለዚህ መንፍቅና አያስገባም። ስለዚህ አንዴ ማብራሪያውን በኋላ ታወራለህ። እኔ በአንድ ትንፋሽ የሚነገር መልስ ጠብቄ አታብራራው ነው ወይስ አይደለም ስል እንደዛማ አንልም። አይደለም ብለህ ከመጽሐፍ ቅዱስ ጥቅስ እኔ መች ትጽፋለህ? በጥቅስ አድርገህ አብራራ መች አልኩህ? አንዛዛው እኔ ጥቅስ ጨምርና ማውራት ያለብን አይደለም። ወደዛ አቀሳስረን የምታመጣው ነገር የለም። እኔ ጥቅስ ጨምረህበት አብራራ ስል ጥቅስ ትጨምራለህ። ገላትያ ትላለህ፣ ሉቃስ ትላለህ። አሁን ማንም እኔ ደግሞ ስመልስ እንደ መጽሐፍ ቅዱስ ነው የምመልሰው። እንደሱ አትመልስ። ለኔ ምላሽ ቋንቋ ቀዳዳ አታብጭ ማለት ነው። የሆነ የኮሙኒኬሽን 101 ከወሰድክ ማለት ነው ከመጽሐፍ ቅዱስ አትመልሱ ደግሞ እንዴት አይነት ነው? ከመጽሐፍ ቅዱስ አትመልሱልኝ አይባልም። ይበቃል። አላስወራም። ኦልሬዲ ስለተመለሰልኝ ምንም ፈርዘር ሜዳ አይጠበቅብኝም። እሺ አሁንም አሳጥረህ ትመልስልኛለህ። አማን ያጠረ መልስ ስለሚፈልግ ማለት ነው። መናፍቅ ነው ብለህ ስለምታምን በመሃሉ ገላትያ ነካ ስላረክ ቃል ኪዳኗ ከወላዲተ አምላክነቷ ጋር ተያይዞ ያለውን አንተ ቅድም ያልከውን በፈርጅ ያስቀመጥከውን ዴፊኒሽን ያልተቀበለ አይድንም አይደለ? ማብራሪያውን ተውና አይድንም ኦሪጂናል በል። አጭሩ ምንፍቅና ከመንግስተ ሰማያት ከማያስወርዱ ሶስት አንዱ ስለሆነ አይድንም ማለት ነው። በቃ ቴንክ ዩ። ስለዚህ በቃ ተመልሷል። ስለዚህ ሰከንደሪ ዶክትሪን አይደለም፣ ዲስ ኢዝ ዶግማቲክ ቲቺንግ። ቀጥሎ ያለውን ነገር መሄድ እንችላለን ማለት ነው። እሱን አንተ አልክ። ዶግማና ቀኖና ትውፊት አለመለየት ችግሩ አንዱ ይሄ ነው። ዶግማ የምታደርገው ከነገረ ድነት ጋር ስለተያያዘ ብቻ ሳይሆን ዶግማ የክርስቶስ ትምህርት የሚባለው ነው። አንድ ጊዜ ለቅዱሳን የተሰጠ የማይቀየር ማንም ሰው ሊለውጠው የማይችለው እውነት ያ ዶግማ ብለን እንናገራለን። ከዛ ደግሞ አስተምህሮዎች አሉ። ያንን ዶግማውን ተይዞ ቀኖና ትውፊቶች አሉ። ያንንም መሻር አይቻልም ነው። ቤተክርስቲያን የምትቀበለውን ከፊል አማኝ መሆን መንፍቅና ስለሆነ የሰው ልጅ በዛ ይጠፋል እያልኩ ነው። እዚህ ጋር ዶግማ ነው ስላልኩ ዶግማ አይሆንም። እስማማለሁ። እዚህ ጋር ባልከው ዝም ብሎ ዶግማ ነው ማለት አይቻልም። ዶግማችንን እኛ እናውቃለን። ችግር የለውም። እሺ ዶግማ ማለት የማይስተካከል ነው ስላልከን እዛ ላይ እናቁመውና ወላዲተ አምላክ የሚለው የሚስተካከል ነው የማይስተካከል ትምህርት ከነገረ ማርያም ውስጥ ዶግማ የሆነው ትምህርት አንዱ ይሄ ነው። ወላዲተ አምላክ መሆኗን መናገር ማለት ነው። የጠየቅኩህ እሱን ሳይሆን ማርያም ወላዲተ አምላክ ናት የሚለው ትምህርት የሚስተካከል ነው የማይስተካከል ነው ያልኩህ፣ ወይ የሚስተካከል ወይ የማይስተካከል በለን። ዶግማ ነው እያልኩ ነው። ዶግማ ነው አይስተካከልም። ስለዚህ አይስተካከልም። እሺ ማርያም ኪዳን ተቀብላለች፣ የማይለወጥ ኪዳን ተቀብላለች የሚለው የሚስተካከል ነው የማይስተካከል? ጸሎቴ ጸሎት እጅየዋ ደስ ትላለች። ጸሎቴ ወላሁ ዓለም ብለህ አልፏል። ሰው ጋር እያወራሁ ስለነበር ነው።
እሺ በል መልስልን። እሺ ወላዲተ አምላክ የምትለው አይስተካከልም ብለህናልና ወላዲተ አምላክ የሚለው አይስተካከልም የሚስተካከል አይደለም ብለናል። የማይለወጥ ኪዳን ተቀብላለች የሚለው የሚስተካከል ነው የማይስተካከል? የሚስተካከል ስትል እንደ በዶግማነት ሳይሆን የሚስተካከል የምን ዶግማ? እኔ ጠየቅኩ እሱ ነው እኔ ጠየቅኩ። የሚስተካከል ነው የማይስተካከል ብዬ ቆያ ያንኛው የሚስተካከል ስትል እኔ ከዶግማ አንፃር ነው የመለስኩልህ። ዶግማ ማለት ከምንም አንፃር መልሰው እግዚአብሔር የገለጠው ነው። ቆይ ጸሎት እንደሱ አይደለም የጠየቅኩ። የጠየቅኩ ዙሪያ ጥምጥም አትሂድ። እኔ የጠየቅኩ ምንም ዙሪያ ጥምጥም አይደለም። እኔ ተቀበልኩ። አሁን ይኸውልህ ኪዳን ተቀብላለች የሚለው ዶግማ አይደለም ብዬ እኮ አመንኩልህ እዚሁ። ግን አሁን ዶግማ አይደለም ብዬ ካመንኩልህ በኋላ ግን ራሱ የሚስተካከል ነው የማይስተካከል? ግን ራሱ የሚስተካከል ነው። ምንም ጥያቄው አልገባኝም። ኪዳን ተቀብላለች የሚለው የሚስተካከል ነው የማይስተካከል? ዶግማ ሳይሆን ራሱ የሚስተካከል ነው የማይስተካከል? ይሄ ከቤተ ክርስቲያን ጋር የተያያዘ እውነተኛ ትውፊት ስለሆነ ያንን መቀየር አይቻልም። ያ የተባለበት ሌላ ነው፣ ይሄም ሌላ ነው። አመሰግናለሁ። እዚህ ላላችሁ ሰዎች ማለት ነው ዶግማና ዶግማ ያልሆኑ ነገሮች ተብሎ በኦርቶዶክስ የሚቀመጡ የትኛዎቹም ሊስቶች በተመለከተ የሐሳብ መስመር ናቸው እንጂ ሪያሊቲ አይደሉም የምንላችሁ ትልቁ ምክንያት ደጋግሜ ይሄን ስል ሰምታችሁኛል። ትልቁ ምክንያት ሪያሊቲ አይደሉም ያልከው እኮ አንተ ነህ። ሪያሊቲማ ናቸው ትውፊት ስላለ እኔ ላውራና መልሼ እጠይቅ የለ እንዴ? አይ ባነሳው ሐሳብ ደግሞ እኔም ሐሳብ እሰጣለሁ። አንተ ሐሳብ ከሰጠ ደቂቃ ትሰጠኛለህ። እሺ ትሰጣለህ። ችግር የለውም። በማስቀመጥልህ መሰረት ትሰጣለህ። እዚህ ጋር ምን አለ ወንድማችን? አይ ዶግማ አይደለም ይሄኛው አለ። ምን የሚለው ኪዳን ተቀብላለች የሚለው። እሺ ቅድም መሰረታዊ ነው ብሏል። እንግዲህ ዶግማ አይደለም። እሺ ዶግማ አይደለም፣ በቃ ዶግማ አይደለም በሚለው እንቀበላችሁና ስለዚህ አሁን ማርያም ወላዲተ አምላክ ናት የሚለው የሚስተካከል ነው የማይስተካከል? አይ የማይስተካከል። እሺ እንደዛ ከሆነ ኢቭን ዶግማ ሳይሆን ይሄኛው ትምህርት የሚስተካከል ነው የማይስተካከል? የማይስተካከል። ሲጀመር ቅድምም ቤተክርስቲያን ውስጥ መናፍቅ ነው የሚባለው በቃ አይደንም ብሎ አስቀምጦልናል። በአጭሩ ምንድነው ዶግማ ናቸውና ዶግማ አይደሉም ተብሎ የተቀመጡ ነገሮች ዝም ብለው ዶግማ ናቸውና አይደሉም ተባሉ እንጂ የሐሳብ መስመር ናቸው። ላቲቲዩድ እና ሎንጊቲዩድ እንግዲህ ተምራችኋቸዋል። የሐሳብ የሉም እንትን ላይ ዓለም ላይ የሉም እንትን ላይ የሉም። ዝም ብለው በሐሳብ ደረጃ የተሰመሩ መስመሮች ናቸው አይደል? ልክ እንደዛው እንዲህ ሐሳብ መስመር ናቸው ስንላችሁ በዚህ መልኩ ነው የምናስቀምጠው። ምክንያቱም ዶግማ አይደለም ብለኸውም አይስተካከልም፣ ዶግማ ነው ብለኸውም አይስተካከልም። ሁለቱም አይስተካከልም። እሱ ብቻ ሳይሆን ሁለቱንም አለመቀበል ራሱ ኑፋቄ ነው። ሁለቱንም አልቀበልም ብላችሁ ራሱ መናፍቃን ናችሁ። ዶግማ የሆነውንም ባትቀበሉ ዶግማ ያልሆነውንም ባትቀበሉ ማለት ነው። ስለዚህ ወንድማችን ምንም ዶግማ ነው አይደለም ብትለን እዚህ ጋር ምንም እንትን አይደለም። ወላዲተ አምላክ የሚለው ላይለያይ የተጣበቀ ነው ቃል ኪዳን ከመገባቱ ጋር እንጂ ምንም አንተ ያሰመርከው የሐሳብ መስመር ምንም አይጠቅመንም ነው ፖይንቱ። አይ ነገር ግን ኖ ዶግማ ሆኖም ራሱ ይሄን አለመቀበል በራሱ በቃ ዶግማ ያልሆነውን ራሱ አለመቀበል፣ ኪዳን መቀበል የኪዳን ተቀበላለች የሚለው አለመቀበል በራሱ መናፍቅ አያስብልም። እንደዚሁም ደግሞ ከድነት አያጎልም የምትለን ከሆነ ይሄው አሁን ሰዓት ልንሰጥህ ነው። ግን የምታደርገው ነገር ምንድነው? ያስቀምጥኩልህ ሙግት ይሄ የሐሳብ መስመር ነው እንጂ ዶግማ ያልሆነውንም አለመቀበል፣ ዶግማ የሆነውንም አለመቀበል መናፍቅ ያስብላል። ሁለቱም እኩል ነው መናፍቅ የሚያስብለው አልኩ። ከቤተ ክርስቲያን ሁለቱም እኩል ያስወጣል አልኩ። አይ አያስወጣም የምትል ከሆነ አያስወጣም የምትልበትን ሙግት አስቀምጥልህ ነው። ይሄው ለቀኩልህ። እሺ እንግዲህ ይታያችሁ እታች ያላችሁም ታዘቡ። አሁን ቃሌም የሳተው ፖይንት ምን እንደሆነ ልንገራችሁ። አንደኛ ዶግማ የሚለውን ቃሉን ትርጓሜውን ምን እንደሚይዝ አያውቁም። እውነት ለመናገር አለመስተካከልን በሚል አሁን ምንድነው የቅዱሳንን ወይም ቃል ኪዳን መሰጠቱን ራሱ አይ እውነታ ነው በትውፊት የተቀበልነው እውነታም ነው፣ ግን እሱን ማስተካከል የሚስተካከል አይደለም በሚለው ስናገር እሱንም እነሱ በምን ኮንሰፕት ሊያዩት ይሞክራሉ? ዶግማ አድርገው። ዶግማ ማለት የማይሻር የማይለወጥ እግዚአብሔር የገለጠው እውነት ሃይማኖት፣ አንድ ጊዜ ለቅዱሳን ለተሰጠ ሃይማኖት ተጋደሉለት የተባለ ነው። ይሄ በጣም ግልጽ ነው። እሱ ማንም ሊቀይረው አይችልም። እውነታ ነው፣ መሰረት ነው እያለን ነው። ከመሰረቱ በኋላ ግን እግዚአብሔር ደግሞ የሚሰራቸው ድንቅ የሆኑ ነገሮች በቅዱሳኑ ላይ አድሮ የሚሰራቸው እውነታዎች አሉ። እነሱንስ ታዲያ ዶግማ ናቸው? አይ እንደሱ ዶግማ ብለን አንናገርላቸው። ግን ምንድናቸው? በትውፊት በምናገኛቸው እውነታዎች ናቸው። ያንን እውነታ ግን ይዘን
ቤተክርስቲያን እስካስቀመጠችው ድረስ አሜን ብለን እንቀበላለን። አንድ ሰው መናፍቅ ነው የሚያስብለው ዶግማን ብቻ ስለጣሰ ሳይሆን የቤተክርስቲያንን ትምህርት ትውፊቷንም ጭምር ቀኖናዋንም ጭምር የሚጥስ ከሆነ ይሄ አፈንጋጭ ነው። መንጋውን ሊጠብቁ የተሰጧቸው ኃላፊነት የተሰጣቸው ጠባቂዎች አሉን። ከጠባቂ ውጪ መሆን ማለት ነው። ጠባቂው እግዚአብሔር ስልጣን ሰጥቷቸዋል። እኛን በጎቼን ጠብቁ ብሎ ጠቦቶቼን ጠብቁ ብሎ ስልጣን ሰጥቷል። ስለዚህ ከዛ የሚያፈነግጥ አይነት ሆኖ ትምህርትን የሚያስተምር ከሆነ መጀመሪያ ይመከራል። ከዛ በኋላ ያ ማለት ግን እነዛን ዶግማ ናቸው ብለን ለኛ ለምእመናን ማለት ነው ትውፊቱም ቀኖናው መሻር አንችልም። እኔ ተነስቼ በትውፊት የተቀበለችውን የኢትዮጵያን ኦርቶዶክስ ቤተክርስቲያን አይ በትውፊት የምታስተምረው ከመጽሐፍ ቅዱስ ጋር የለምና ይሄንን አልቀበልም ብልም መናፍቅ ነኝ፣ ከፊል አማኝ ነኝ ማለት ነው። ስለዚህ ዶግማችንም ትውፊታችንም ቤተክርስቲያን በምትለው ለቤተክርስቲያን እኛ እንገዛለን ነው። ስለዚህ ዶግማ የሚለውን ነገር አንደኛ አታዛባው ቃሌ ስትናገር። እነዚህ ነገሮች ደግሞ ዶግማ ከሆነው ትምህርት የመጣ ነው። እነዚህ የቃል ኪዳን ምልጃዎች፣ የቅዱሳን ምልጃ የምንለው ዶግማ የሆነ ምን የሚል ትምህርት አለን? ነገረ ቤተክርስቲያን ዶግማ ነው። ምን ማለት ነው? አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 12 ጀምሮ አካል ብልት ሆነን የተጋጠምንበት እውነት ማለት ነው። ይሄ መጽሐፍ ቅዱሳዊ ዶግማው ይሄ ነው። በዚህ ውስጥ ግን ቅዱሳን ደግሞ ምልጃን ጸሎትን እንደሚያደርጉልን ደግሞ እንናገራለን። ስለዚህ ይሄ ነው ዶግማው አለ። ከዛ ደግሞ በዶግማ ውስጥ ዶግማ የሚተገበርባቸው ነገሮች ደግሞ ይይዛሉ ማለት ነው። ስለዚህ ዶክትሪን ዶግማ ይሄንን በጣም ልትለዩ ይገባል። ስለዚህ ይሄንን ባለየ ሁኔታ ሁሉንም ዶግማ አድርጋችሁ ለመውቀጥ አታድርጉት ነው። ስለዚህ ስህተታችሁን ፖይንታችንን ሜክ ስላረክልን ደግመህ እናመሰግናለን። አማኒ ቀጥል። እሺ እኔ ያው አጠር ያለ መልስ አንፎርቹኔትሊ ትክክለኛው ሰው አልገጠምኩትም። ቀጥታ የሚመልስልኝ ማለት ነው። ልሞክር እንግዲህ። ዝም ብላችሁ ዶግማ አትበሉ፣ ዝም ብላችሁ እንትን አትበሉ። ቤተክርስቲያናችን ዶግማ ነው ቀኖና ነው ብላ ባስቀመጠችልን መስመር እንሄዳለን ነው ፖይንቱ። ኦኬ ሰማን። አሁን ጥያቄው ስንዱ እመቤት ያዘጋጀችልህ ሰነድ አለ አይደል? ማለት በቃ በትክክል ንጥር ብሎ ክሊር ሆኖ ኩልል ብሎ ተቀምጦልሃል። ማይ ኮስችን ኢዝ ወላዲተ አምላክ እና አሁን እያነሳን ያለነው ቃል ኪዳኗ ጋር ተያይዞ ያለው ትምህርት ቀኖና ነው ያለች ቤተክርስቲያን ወይስ ዶግማ ነው ያለች? ዶግማን ትርጉም ቅድም ነግረናል። ቴንኪዩ በጣም አስረግጠ ስለነገርከን እዛ ላይ ቆመን ነው የምንጠይቅ። ቀጥሎ ያለውን አንተ በተናገርከው ማይቀየር የማይሻር ማይጨመር ማይቀነስ ሊስተካከል የማይችል አሜንድ ማይደረግ። ኦኬ ጥሩ ማሰሪያ ዴፊኒሽን አስቀምጠልናል። ስለዚህ ምን ብላ ነው የነገረችህ ቤተክርስቲያንን? የቲዮቶኮስን ደን እናንተ ቤተክርስቲያን ላይ ፎር ዳት ማተር ባይዘው ያው አርሜኒያ ብትሄዱ አታገኙም ይሄን ዶክትሪን። ምዕመናን ልንገራችሁ፣ ህንድ ብትሄዱ አታገኙም። የቃል ኪዳኗ ምናምን የሚባል ነገር የለም። እዚህ ነው ያለው። ኤኒዌይስ እዚህም ይሁንና ጥያቄ ልጠይቅህ፣ ቀኖና ነው ያለች ወይስ ዶግማ ነው ያለች? ወይ ቀኖና ዘርፍ ውስጥ ነው የሚወድቀው? ራስክ ቆይ እንትን ብሎ ነው መሰለኝ አማን ያለ ኔትወርክ ይዞት ነው። ልመልሰው ስለገባኝ ምንም ችግር የለም። ታች ለሚሰማው ሰው ቆይ ይምጣ። ቆይ ትንሽ ሰከንድ እንየውና ከዛ ትመልሳለህ። እሺ የለም። ስለዚህ ጥያቄውን እንትን ላድርገው። ሲመጣ አማኒን ቀጥታ አስገቡት ሞዴሬተርስ። አንደርስታንድ ስላደረኩት ልመልስልህ። ጥያቄውን ድገምልኝ። እሺ ቀኖና ነው ዶግማ ነው ልዩነቱን ስላስቀመጥኩኝ ቤተክርስቲያን። ስለዚህ ቤተክርስቲያን ዶግማ ነው ያለችው ወይስ ቀኖና ነው? ቆይ አንዴ። ቤተክርስቲያን ዶግማ ነው ያለችው ወይስ ቀኖና ነው ያለችን ያለህና፣ ስለዚህ ቀኖና ነው ያለችው ዶግማ የሚለውን ነገር መጀመሪያ አይ ቀኖና ወይ ዶግማ ብለህ መልስልን። አማን ይመጣል። ቆይ ዶግማውን እኮ አስቀምጫለሁ በአጭሩ ዶግማ። ቆይ አንዴ። እሺ ቆይ አማን መጣል። እኔ ከምጠይቀህ ብዬ ነው። አማን ይመጣል።
ያው መጥቻለሁ። ስለዚህ በትክክል የተቀመጠ ይቅርታ፣ መንገድ ላይ ነኝ፣ ድምፅ የሚረብሽ ከሆነ። ስለዚህ ማለት ጸሎት በፈጠረ አምላክ ማብራሪያውም ኋላ ላይ አድርገው እንደው ቀድሜ ካሜራ ብቻ አብራርቼ ነው የምመልሰው። ወንድም አንተ እኮ ባስፈልገውም አብራራ፣ አንተ ከዛው ደስ አለ ባስፈልገውም አብራራ። ይኸውልህ ባስፈልገውም ራሱ አብራራ። ግን ቀድመ ቆይ አዳምጥ፣ ቀድመ ፕሪሳይዝ የሆነው መልስ ብቻ እንድትመልስልኝ ነው የምፈልገው። ከዛ ከፈለክ አብራራ፣ ከፈለክ አታብራራ። እንደው ካሜራ ከፍቼ ነበር። ፕሪሳይዝ አይሆንም። ፕሪሳይዝ የሚሆነው ኧረ ቆይ ወዴት ማብራሪያው ያንን ፕሪሲሽን ያንን ፕሪሲሽን ማብራሪያው ብሮ ማብራሪያው ይኸውልህ የሆነ ነገር ታስቀምጥና ቆይ ይሄኛውን ሳብራራው ሞር ትረዳዋለህ በለኝ፣ ችግር የለውም። ግን አስቀምጠ ጀምር ሲጀምር። ስለዚህ ቀኖና ነው ትላለህ ወይም ዶግማ ነው ትልና ዶግማ ነው ስንል ብለህ ቀጥል፣ ችግር የለውም። ቀኖና ነው ስንል ግን ብለህ ቀጥል። አሁን ግን ጥያቄ የነገረ ማርያሙ ምንድነው? የቴዎቶኮስ ከቃል ኪዳን ጋር መያያዙ ዶግማ ነው ያለች ወይስ ቀኖና? ከሁለት አንዱን ጥራና ስንል ግን ብለህ ቀጥል። አንደኛ እኛ ያላልነውን ነው አሁን ራስህ እያስገባህ የምትጠይቀው። ችግሩ እኮ አንዱ ይሄ ነው። እንዳብራራ የሚያስገድደኝ እሱ ነው። በጣም ነው የሚጎረብጠኝ እንደዚህ አይነት የማንለውን እያልክ ቆይ ወላዲታ አምላክን ከምንድነው አያይዞ ከቃል ኪዳኑ ጋር ነው የሚናገሩት ከሚለው በቃ ይሄው እኔ ላስቀምጥልህ። አሁን ኪዳኑ ቀኖና ነው ብለኸኛል አይደል? ኪዳኑ ቀኖና ነው ብለኸኛል አይደል? ቀኖና ነው ብለሃል ያልኩበትን አውድ ላስራ እኮ ላስረዳ። ቃሌን እኮ ወይ አንድ ደቂቃ ብትሰጠኝ እኮ አንድ ደቂቃ ነው አውዱን ትነግረናለህ። እሱን ላስረዳና ከዛ መጨረሻ ነው የምናገረው። ምንድነው የምታስረዳው? አስረድቼ ልመልስ። ሰዎችን አሁን ሚስሊድ ለማድረግ ቆይ እኔ ሰዎችን ሚስሊድ እኮ ምንድነው የምታስረዳው ነው ያልኩህ። ስለምንድነው የምታስረዳው? ያነሳችሁት ጥያቄ አብራርቼ መጨረሻ ላይ ፖይንቱን የእናንተ ምንድነው ያነሳነው ምንድነው እኮ አንድ ጊዜ ልመልስ ካለ እድል አሰጠው። ምንድነው ያነሳነው? መልስልን እንጂ ጥያቄው ምንድነው ያነሳነው እኮ ያነሳችሁት እኮ ጠየቀኝ። ቀኖና ነው ዶግማ ነው ከሚል አኳያ እየጠየቀኝ ነው ያለው። ምን ከሚል አኳያ ዶግማ የሆነውን ላስቀምጥ። የድንግል ማርያም ቃል ኪዳን ምልጃ ዶግማ ነው ቀኖና ነው አልከኝ። በምልጃ የሆነውን ላስቀምጥልህ። ኪዳን መቀበሏ ዶግማ ነው ቀኖና ነው ብዬ ጠየቅኩ። በቃ ቀጥታ እሱ መልስልኝ። እሺ አንድ ጊዜ እኮ ስማኛ ላስቀምጥልህ። ዶግማ የሆነውን ነገር እና ትውፊት የሆነውን ነገር ላስቀምጥልህ። ከዛ በኋላ እኮ እውነታው ይገለጣል። ምን ችግር አለው? አንድ ደቂቃ ነው የምፈጀው። አንድ ደቂቃ ዶግማ የሆነው በቃ ጎሽ እግዚአብሔር ይስጥ። ዶግማ የሆነው እውነት ትምህርት ምንድነው ከተባለ በቅዱሳን ምልጃ ላይ የቤተ ክርስቲያን ነገረ ቤተ ክርስቲያን ነው አልኩኝ። ምን አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 12 ጀምሮ በክርስቶስ አካል ብልት ሆነን አንዱ ብልት ሌላውን ብልት የሚያግዝበት እውነታ ያ ዶግማ ነው። በዛ ዶግማ ውስጥ ደግሞ የተሰጡ በትውፊት የምናምናቸው ትምህርቶች አሉን። ከዚህ ውስጥ አንደኛው ምንድነው? የድንግል ማርያም ቃል ኪዳን መቀበል። የሌሎቹን የድንግል ማርያም ብቻም አይደለችም፣ ሌሎቹም ቃል ኪዳን ተቀብለው በዚህ አካል ብልት በሆንበት ዶግማው ምንድነው ብያለሁ? የቤተ ክርስቲያን መጋጠም በክርስቶስ አካል ክርስቶስ ራስ ሆኖ እኛ ደግሞ አካል ብልት ሆነን የተጋጠምንበት እውነት፣ አንዱ ብልት ሌላውን ብልት የሚያግዝበት እውነት ያ ዶግማ የሆነው የመጽሐፍ ቅዱስ እውነታ ነው። በዛ ውስጥ ያለ ከመሆኑ አኳያ ደግሞ የድንግል ማርያም ቃል ኪዳን መቀበል በትውፊት የተገኘ ነው። ይሄው ዶግማው ይሄ ነው። ትውፊቱም ቀኖናው እንደዚህ ነው። ኪዳኑን ቀኖናው ዶግማ ምን አንከሲ ሰለሜ ግን ይቻላል እንዴ? ኧረ አይቻልም። ግን ነው እንጂ ምንም ሰለሜ የለውም። ጥያቄውን ማለት እንዲህ ቁልጭ አድርገህ ታስቀምጥ። ለምን ሰለሜ ትላለህ? ትልቅ ጥበብ ነው የተማርኩብህ። ጸሎት እንደዚህ መሽከርከርን ተምሬብሃለሁ። አለመመለስንና ሰለሜ ተምሬብሃለሁ። ቴንክ ዩ ቬሪ ማች። ዶግማውንና እንደውም እኮ ነው ዶግማውን ከትውፊቱ በደንብ ለይቼ አሳየኋችሁ። ምን ትፈልጋለህ? ጸሎት አንድ ደቂቃ ወስደህ መለስክልን። ኪዳኑ ጸሎት ዶግማ ነው አልከን፣ ቀኖና ምን አልከን እኮ ይኸው አስቀመጥኩልህ። ዶግማው ምንድነው አልኩኝ ቃሌ እኔ የመለስኩት ኪዳኑ ዶግማ ነው አልከን፣ ቀኖና የጠየቅኩህ ሌላ ነገር እኮ ኪዳኑ ዶግማ ነው የመለስኩትን እኮ ባጭሩ ስማኝ። ኪዳኑ ምንድነው አልኩ? በትውፊት ያገኘነው በዚህ ውስጥ የሚገባ ትምህርታችን ነው። አለቀ። ዶግማው ቀኖና ነው። እንደዚህ ተያይዞ ነው ትውፊቱን የምንናገረው።
ምን አትለውም? እኮ ቀኖና ነው ከአፍ ለምን ዶግማ ነው። አታወጣውም? ቃሉን ለምን አትለውም? ይኸው አልኩት እኮ ግልጽ ነው። ምን አልክ? ቆይ ቆይ ምን አልክ? ፖለቲክስ ቀኖና ነው ያልከው ልትሰሩበት ዶግማ ነው ያልከው? ስለምትፈልጉ ነው። እሺ ምን አልክ? ይኸው ቀጥታ ግልጽ ስነግረህ ነው አድርጌ የሚገባን። ምን አልከው? እሺ ቀኖና ነው ያልከው ዶግማ ነው ዶግማው ያልከው? የቤተ ክርስቲያን ዶግማው ተው የቤተ አታብራራ። ክርስቲያን ዶግማው በክርስቶስ ቀኖና አካል ነው ሆነን አትበል። ቀኖና ነው ያልከው የተጋጠምንበት ዶግማ ነው ያልከው? ተው አታብራራው። ቀኖና ነው ያልከው ዶግማ ነው ያልከው? ትውፊቱ ደግሞ ኧረ የድንግል በኢየሱስ ማርያም እንትን ቃሌ ምልጃ ወይም ሞዴሬተሯን ኪዳን ነው። መልስልኝ። ይበቃል። ልቀንድ ባንዴ አልቻልኩም። ይበቃል። ይሄ የሚሆን ኧረ አይደለም ሞዴሬተር አለ በኢየሱስ ክርስቶስ ስም። አለ ሞዴሬተር እግዚአብሔር ይስጣችሁ። አይ እውነታው ይሄ ይበቃል። ነው። ይበቃል። ብሩስ አይሆንም። እኛ እሺ ኮሚኒኬት ይበቃል። ከሚያደርጉ ሰዎች ጋር ነው የምናወራው። ይበቃል። እሺ ቀጥታም እሺ ኮሚኒኬት እንዴ የሚያደርጉ ገስ ሲገባ ማን ነው እንትን እግዚአብሔር ያደረገብን? ያክብርልኝ። መልሼ እልሃለሁ እሺ እግዚአብሔር ጋይስ ያክብርልን። አንተንም ያክብረው። ውጣ በቃቸው እንግዲህ እኛ በማንለው ግን ውጣ አትዋሹብን። ውጣ። እሺ አታወራም አታወራም ውሸት ጥሩ አታወራም። የለም ስላልሆነ የለም። እኔ ማለት ነው። እያለሁ አታወራም አታወራትም። አንተ እሺ በኢየሱስ እኔ አልችልም እኮ በቃ አረጀው መሰለኝ አልችልም። የሆነ ቀጥታ ወርድ ብቻ ነው የምሰማውና ቀኖና ነው ያልከው አይ ዶግማ ነው። ከመለሰው ቀኖና ማለት እንደዚህ ገብቶ እንደዚህ ወጥቶ ዶግማ ነው ያልከው ወይስ ቀኖና? ዶግማ ማለት እንደዚህ ወጥቶ እንደዚህ ገብቶ ይቻላል እንደዚህ? ኧረ በኢየሱስ እሺ በመጀመሪያ ደረጃ አንድ ጊዜ ዶግማ ነው ዶግማ አይደለም ሲባል ነበር። እንደዚህ አይነት ነገር በዛ መንገድ ሲነሳ ነበር እና ድፍረት ካሳጣችሁ ዶግማ የሆነውን ነገራችሁን ካልሆነው ለይታችሁ ለማስቀመጥ ድፍረት ካሳጣችሁ ወንጌል ላይ ቀላቅላችኋል። which means ሰይጣን ገብቶባችኋል ማለት ነው። አለቀ። ትምህርታችሁ ሰይጣን ገብቷል ማለት ነው በአጭሩ። በቃ ይሄንን ማመን አለባችሁ። ከዚህ በፊት ሲባል የነበረው ቃል ብትመርጥ ጥሩ ነው። ኢትስ ኦኬ። እሺ ቀጥል። ሚዩት አድርግ። እሺ በመጀመሪያ ወንድሞችህን እንደዛ ማለት ያለብህ ብዬ የማስበው ሲሳይ ቤት ተቀምጦ ወንድምህ ሲለው ነበር። ይሄንን ተመሳሳይ ሲል ነበርና ማለት ነው። ስለዚህ እነሱን ማስቆም ነው የሚቀርብ። ከዛ በተረፈ ግን እንደው ሶላ ስክሪፕቹራ ስትሉ በቃ ይኸው አጋንንት ገብቶ እንትን ብሏቸዋል፣ በቃ ሰይጣን አታሏቸዋል ምናምን ሲባል ዝም ተብሎ እዚህ መጥተህ ያንን ስትል ግብዝነት ነው የሚሆነው። ኦኬ ሶ እንደዛ ትክክል አይሆንም። ሶ ግን ድፍረት ካሳጣችሁ ያ ነገር ድፍረት ካሳጣችሁ ሲምፕሊ አለቀ በቃ ሰይጣን አታሏቸዋል። ዶግማውን ከቀኖናው ለይታችሁ ለማስቀመጥ በዚህ ደረጃ ድፍረት ካሳጣችሁ ራሳችሁ ናችሁ ራሱ እንትኑን ያመጣችሁት ይሄንን ደኮቶሙን ያመጣችሁት እንጂ እሱም ዶግማ ነው ቀኖና ነው የሚል እንትን ክላሲፊኬሽን ተቀምጦላችሁ አይደል? ኦኬ ስለዚህ ያንን ግን ማለት ካቃታችሁ አበቃ። ኦኬ ስለዚህ ከዚህ አንጻር አሁንም ልትመልሱልን ይገባል። አሁንም አቋማችንን እናስቀምጥና እንቀጥል። ኢዮብ ስለገባ ከአግዝ ጋር ትቀጥላል። ወላዲተ አምላክ የሚለውን ቃል እንቀበለዋለን ወይስ አንቀበለውም? ቃል በቃል እንቀበለዋለን። ምንም የሚያከራክር ነገር የለውም፣ እንቀበለዋለን። ወላዲተ አምላክ የሚለውን ስንቀበል ግን እንደነዚህ አይነት የተጨመሩ ነገሮችን አንቀበልም። ሳሌነነ ቅድስት ብለው ለምኝልን ብለው የሚጠሩትን ስሟን የሚጠሩትን ሁሉ እንደሚምርላት ቃል ኪዳን ገብቶላታል። ምን አምነው ማምላክ መሆኗን አምነው። ስለዚህ ወላዲተ አምላክነት ከኪዳኑ ጋር ፈጽሞ የተያያዘ ነው። አለቀ። ይኸው እናንተው መጽሐፍ ነው። ስለዚህ ዲፌንድ የምታደርጉት እሱ። ስለዚህ እዚህ ላይ እንቆምና አሁንም አግዛለህ ቃሌ ኢዮብ ከንቅና አግዝ ከመቀጠላቸው በፊት ለወርድም ስለሆነ የተወሰነ ነገር ላንሳ። ጸሎት ያው በጣም አሰልቺ ያለውና ያ ወላዲተ አምላክ የሚለው ላይ ሰሞኑን የነበሩ ዲስከሽኖች እንደነበሩ የተቆራረጡ ቪዲዮዎችን አይቻለሁ እና ዳይሬክትሊ ውይይቶቹን አቴንድ ባላረግም ግን ቅድምም እነ ሙለታም እናንተም ስታወሩ በነበረው አይነት አግባብ በተለይ እኔ ደጋግሜም ስለ የነበረው ቅድም አማን ያለውን ሀሳብ ማጽናት ፈልጋለሁ እና ራንደምሊ ሰዎች ገብተው ሲናገሩ የሚናገሩትን ነገር እና ከዛ ግን በጽሁፍም ደረጃ በሊቃውንትም ደረጃ በትራዲሽንም ደረጃ በፕሮቴስታንቱ ዓለም ወላዲተ አምላክ የሚለው የሚታመነውን ለይተን ማየት አለብን። እዚህ ያለን የወንጌል አማኞችም ሆንን ኦርቶዶክሳውያን ወገኖቻችን አንዳንድ ግለሰቦች ወጥተው ነገረ ክርስቶስ ላይ የሚሆን ትምህርተ እግዚአብሔር ላይ ዶክትሪን ኦፍ ጋድ ላይ ነገረ ስላሴ ላይ አንዳንድ ሀሳቦችን ሲሰጡ ወዲያው ፕሮቴስታንቱ የሚያምነው እንደዚህ ነው አይነት ብሎ ያው ፖለቲካ ይሰራል። የተለመደ ነገር ነው እንደሚታወቀው ማለት ነው። እና
ግን እኔ እሱን ልል ነበረ ሳስብ የነበረው። እናንተ ጋር ግን በትልቅ ሃይራርኪ ላይ ያሉ በቤተክርስቲያኗ ውስጥ ሱፕሪም ሃይራርኪ ውስጥ ያሉ ሰዎች የሚናገሩትና ኢቨን እንደ ልሳነ እግዚአብሔር የሚቆጠሩ አይነት ሰዎች የሚናገሩትን ነገር በግለሰብ ደረጃ ዲፌንድ አድርጋችሁ ከዛ ደግሞ እንዲያው ቲክቶክ ላይ ያሉ ወንድሞች ገብተው ሲናገሩ ደግሞ ማህበረሰቡ ወኪል አድርጎ ፊገር አድርጎ የማስቀመጥ አይነት ነገሮች አሉ። እኛ ወላዲተ አምላክ ናት ብለን ስንል ነገሩ ነገረ ማርያማዊ ወይም ሜሪዮሎጂካል ነው ብለን ሳይሆን እኔ ትናንትም ስናገር እንደነበረ እኔ ቤት ሲጀመር አሁን የሜሪዮሎጂ በሚባለው አግባብ ራሱ ኦፍ ቶፒክ እንዳይሆን እንጂ አላት ወይ ማርያም ከቨሬጅ አላት ወይ መጽሐፉ በዛ ልክ ይሰጣታል ወይ ቲዮሎጃይዝ እስክናደርግ ድረስ የሚለው ላይ ራሱን የቻለ ውስንነት አለብኝ፣ ተቃውሞ አለኝ ወይም ኦብጀክሽን አለኝ። ከሱ ባለፈ ግን ነገሩ ነገረ ክርስቶሳዊ እንደመሆኑ እያወራን ያለ ነው ከማርያም ስለተወለደው ብላቴና ዓለምን ሁሉ ስለሚያድነው ብላቴና በኋላ ላይ ደግሞ ቤዛ ስለሆነን ዓለምን ሁሉ ስላዳነው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስለሆነ በትንቢትም አስቀድሞ በነቢያት እንደተነገረው እንደገና ኋላ ላይም ደግሞ በመልአኩ ገብርኤል ብስራትም እንደምንመለከተው ከዛ ደግሞ ኤልሳቤጥም እንደመሰከረችው ከሷ የተወለደው ጌታ መሆኑን ከሷ የተወለደው እግዚአብሔር መሆኑን የዘላለም አምላክ መሆኑን ኃያል አምላክ መሆኑን የዘላለም አባት መሆኑን ቅዱሳት መጽሐፍት በመሰከሩት አግባብ ከድንግል የተወለደው አምላክ ስለሆነ ማርያም ወላዲተ አምላክ ትባላለች የሚለውን አፊርም እናደርጋለን። ያ ግን ማለት ቅድምም ሲባል እንደነበረው ወገኖቻችን ሲሉ እንደነበሩት ወንድሞቻችን በኦርቶዶክሱ ሳይድ ግን ወላዲተ አምላክ ሲባል የሚባልበት እንትን ሞር ነገረ ክርስቶሳዊ ከመሆኑ ይልቅ ማርያምን ማክሲማላይዝ የማድረግ ማርያምን ከፍ ከፍ የማድረግ ማርያምን ኦንቶሎጂካል ዲፍረንስ እንዳላት ኢቭን አሁን ቅድምም ሲባል ነበር ከታች ኮሜንት ላይ ማለት ነው ከሰው በላይ ከፍጥረታት በላይ ደግሞ ከፈጣሪ በታች የሚል ክላስ እና ሃይራርኪ አንደኛ እንደዛ አይነት ኦንቶሎጂካል ስቴት አለ ወይ? እንደዛ አይነት ኦኬ ፖዚሽናል ነው እንዳትሉ ደግሞ ኦንቶሎጂካሊ ዲፈር ታረጋለች ወይም በባህሪ ደረጃ ከፍጥረት በላይ ከፈጣሪ በታች የሚባል እግዚአብሔር የሰራው ፍጥረት አለው ወይ? በባህሪ ደረጃ ማለት ነው። ሰውነትን ከኦንቶሎጂካሊ እኛን ካልሆነች ደግሞ ክርስቶስም እኛም አልሆነም ማለት ነው። ኦኬ ኦንቶሎጂካል አይደለም የሹመት ነው ወይ ፖዚሽናል ነው ብለን ካልን ደግሞ ፖዚሽናሊ እንደዛ አይነት እንትን የሰጣት መቼ ነው? ፕሪ ኢንካርኔሽን ቅድመ ትስብእት ነው ወይስ ድህረ ትስብእት ነው? ፖስት ኢንካርኔሽን ነው። ከሷ ከመወለዱ አስቀድሞ በእናትና በአባቷ ማህፀን ጀምሮ ሐናና ኢያቄም ጋር ስትወለድ ነው ወይስ ደግሞ ከሷ ከተወለደ በኋላ ነው? ኢንካርኔት ካረገ በኋላ ነው እንደዛ አይነት ፖዚሽን ያገኘችው። ፖዚሽናልም አርገ ነው ኦንቶሎጂካልም አርገ ነው መጽሐፉ የሚያስተምረው ነገር የለም። እናንተ ወላዲተ አምላክ ስትሉ ማርያምን የማላቅ ማርያምን ከፍ ከፍ የማድረግ ማርያምን የሆነ አይነት እንትን የመስጠት በገባ መጽሐፉ በሰጣት ልክ አይደለም። መጽሐፉ በሰጣት ልክ እኛ የወንጌል አማኞችን በደንብ እንደምናከብራት ትናንትም እያወራን ነበረ። ነገር ግን እናንተ ጋር ቀጥላችሁ ወላዲተ አምላክ ካላችሁ በኋላ የአምላክ እናት ናትና እናመሰግንሻለን፣ የአምላክ እናት ነሽና እንሰግድልሻለን፣ የአምላክ እናት ነሽና ምስጋና ይገባሻል እያሉ የሚቀጥሉ ከዛ ደግሞ አሁንም እነ ቃሌ ሲያነሱ የነበሩት የተገባላት ኪዳን አለ የሚል ሐሳብ ደግሞ ተነስቶ አግኝተናል። እነዚህን ነገሮች እኛ እንቀበልም እንጂ ከማርያም የተወለደው ግን የዘላለም አምላክ መሆኑን ለማጠየቅ የአምላክ እናት የሚለው የታመነ በአባቶች የሚደገፍ ትልቅ
እውነት ነው። ሶ ሎያሊቲያችን ለክራይስት ከሆነ የአምላክ እናት የሚለው ያስማማናል። ሎያሊቲያችን ግን ማርያምን ለማግዘፍ ማርያምን ማክሲማላይዝ ለማድረግ ከሆነ ግን በፍጹም ማንቀበለው ነገር ነው እና የተወሰነ እዚህ ላይ ሪፍሌክት ላድርግ ብዬ ነው። ቀጥሉ ቃሌ። ቴንኪው። ቆይ አግዝ መኖሩን ላረጋግጥና ታወራለህ። ካለዛ ከሌሎቹ ጋር እንድትቀጥል እዚህ ላይ ሪፍሌክት ማድረግ አለብኝ። አንደኛ ቀደም አሁን ጸሎት ሀምብል ሆኖ ነው ሲያወራ የነበረው፣ ግን በዚህ ይጠበቃል ብዬ አለ። እሺ ቀጥልሽ። ግን ያው እንድታውቁ አግዝ አለክ አለው። እሺ ጸሎት ያስቸገረና ያናደደን ጥያቄ በቀጥታ እየመለሰ ስላልነበረ ነውና አሁን አንተም በቀጥታ መልስ። አግዝ ቀጥል። ጥያቄ በቀጥታ መመለስ ማለት እናንተ በምትጠብቁት ልክ መመለስ ማለት ነው እንዴ? እንደዛ ማለት አይደል? እንደዛ መሆኑ እንኳን ቢሆን በዚህ ልክ አንቋሾ ማውረድ ምንም አላንቋሸሸውም። አሁን ሳሚ የሰጠው ሀሳብ ላይ ሪፍሌክት አድርግና እዛ በሌለንበት አታርግ ሪፍሌክት አታርግ። ሪፍሌክት አታርግ ያንተን ጉዳይ ስለሆነ ከሱ ጋር ሪፍሌክት ካረክማ ከኔ ጋር ነው የምናወራው። የሚያወራህን ነገር አውራና ከሳሚ ጋር ለመቀጠል አግዝ ነው የሚቀጥለው። አሁን አግዝ ነው የሳሚ ሀሳብ እኮ ያግዛቸው ነው፣ ችግር የለውም። ስለዚህ የሳሚ ላይ ሪፍሌክት አደርጋለሁ፣ አግዛችሁ ትቀጥል። አንዴ ቆይ፣ እንደዛ ይሻላል። ኧረ እባክህ ቆይ እንጂ እኔ እኮ ነኝ ባለቤቱ። አውቃለሁ እኮ አንተ ነህ ባለቤቱ ማለት አንተ አንዴ ሚውት አድርግና ማለት አይደለም። እንደፈለኩ ነው ሊድ ማደርገ ሚውት አድርግ አንዴ። በቃ እሺ ኦኬ ቀጥሉ። እሺ ሚውት አድርግና አግዝ እንትን ካላለ ከሱ ጋር ትቀጥላለህ። እንደፈለጋችሁ መታችሁ ማውራት አይቻልም። አለቀ። ሆስቶን እንዲቀላል ሆስቶ ነበር እንዴ? አይ ቃሪ እነሱ ጋር ከሚደረገው አንፃር እዚህ በጣም በፍቅር ነው እንደኛ በጣም ምንም የተደረገ ነገር የለም። ባይዘው ምንድን ነው አልገባኝም። ሆስት ሆነ እኮ እንዴ ቃሌ በቃ እኔ ራሴ በቃ ትልቁ ላይ ሆኖ ፈልጋለሁኝ። ኧረ በጣም አሜዚንግ ነው እንዴ። ቀጥሉ። ምን ሆነህ ነው? እሺ ጠዋት 10 ሰከንድ ምናምን የተነገረ 20 ሰከንድ የተነገረ ቪዲዮ ተይዞ ማለት ነው። ሙሉ ፕሮቴስታንት ሲረገጥ ነበር። ሲረገጥ አይገልጸው። ከዛ መታችሁ እዚህ ጻድቅ ለመጫወት ትሞክራላችሁ። ይሄ የሚሆን አይደለም። እዛ ሲራገጡ የነበሩትን እንዋል ናቸው። ከታች ሆነው ቁጭ ብለው ሲሰሙ ነበር። አለቀ። ከዛ በተረፈ መታችሁ የምታለቅሱትን ለቅሶ እናንተ ጋር ያዙልን። ሲመታችሁ ምንም የምትፈጥሩት ነገር የለም። ታውቁናላችሁ። እዚህ ያለነው ሰዎች ልክ ያልሆነ ነገር ስለ ኦርቶዶክስ ሲወራ ጭምር ያንን ዲፌንስ እናደርግ የነበረን ሰዎች ነን። አለቀ። ከዛ በተረፈ ግን መታችሁ እዚህ የለመዳችሁትን መንደር የለመዳችሁትን አታደርጉትም። እዚህ አለቀ። ይሄ ግብዝነት ተብሎ ይጠራል። ስለዚህ ገብተህ ታወራለህ። በስነ ስርዓት ከተሰጠ ሰው ጋር ታወራለህ። ገብተህ አታወራም፣ ቻው። ምንም እንትን የምንላችሁ ነገር የለም። አግዝ። ከዛ ጆና ትቀጥላላችሁ። አግዝ ቀጥል። እሺ አመሰግናለሁ ቃሌ። ሁላችሁንም ሰላም ብያለሁ። ላይም ታችም ያላችሁ የተነሳው ርዕሰ ጉዳይ በጣም ጥሩ ነው ለሁላችንም። በዚህ ርዕሰ ጉዳይ ላይ ከሆነ ነገር ለመሸሽ ወዳሉን አቅጣጫ የሄድን ካለን ራሳችንን እንድናስተካክል ደግሞ አንድ መነሻ ይዘን ያንን ወዳልተፈለገና ሐሳቡ ወዳልተነሳበት አቅጣጫ የምንለጥጥም ሰዎች እንድንማርበት ያደርጋልና ያው በሁለቱም አቅጣጫ ጥሩ ነው ብዬ አስባለሁ። የነበረው ውይይት ያው መልስ ቢገኝለት ጥሩ ነበረ፣ ጥሩ የምንማማርበት ነበረ። ነገር ግን ያው መልሱን ለመስጠት ብዙ ፈቃደኞች አይደሉም። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቃል አሁን በለጠፍከው መጽሐፍ ውስጥ ይህን ትምህርት በምስጢረ ሥጋዌ ውስጥ ታነሳዋለች። በምስጢረ ሥጋዌ እንግዲህ በትክክለኛ ቦታው ትክክለኛውን ትምህርት ማርያም ወላዲተ አምላክ መባሏን ከምስጢረ ሥጋዌ ጋር አያይዛ
ታስተምራለች እና ያ ትክክለኛ ቦታው ነው ብዬ አስባለሁ፣ አምናለሁ። በዚሁ መጽሐፍ ገጽ 27 ላይ ማለት ነው 27 ላይ በቃ በትክክለኛ ቦታው ታስተምራለች። ግን ይህንን ወስዳ ደግሞ ገጽ 52 ላይ በዚህ መነሻነት ቅድም ሳሚም ሁላችሁም ስትሉት እንደነበረው ያልሆኑ ትምህርቶችን በመጨመር ማርያምን ወዳልሆነ አቅጣጫ እየወሰደቻት እንደሆነ እንመለከታለን። እና እንግዲህ ነገሩ በመጀመሪያ የተነሳው ከክርስቶስ አምላክነት ጋር ተያይዞ ስለሆነ እዚያው ላይ ነው መወሰን ያለበት። ስለዚህ አምላክን መውለዷ የሚታመን እውነት ነው። ግን አሁን ለማርያም የሚደረገው ወይም በነገረ ማርያም ትምህርት ውስጥ ለማርያም የተሰጧት ከመጽሐፍ ቅዱስ ትምህርት ጋር የማይስማሙት ነገሮች በዚህ ትምህርት በርነት በኩል የገቡ መጽሐፍ ቅዱሳዊ መሰረት የሌላቸው ማርያምን እንደው ወደ አምልኮት የወሰዱ ነገሮች ናቸው። ያው እንደዚህ ያስል በሷ ዙሪያ የተጻፉትን ነገሮች ከተአምረ ማርያም ጀምሮ በሌሎቹም የአምልኮት መጽሐፍት ውስጥ የምናገኘው ማርያምን ከፍ አድርጎ ለመሳል አግዟል። ግን እነ ቄርሎስ ይህን የተናገሩት ወይም እዛ ጉባኤ ላይ ማርያም ላይ አምላክ መሆኗ የተወሰነው ማርያምን ወደዚህ ደረጃ ለማምጣት ተፈልጎ ነው ወይ ቢባል አይደለም፣ ክርስቶስን አምላክነት ከመግለጥ አንጻር ነው። ስለዚህ እዚህ እውነት ላይ ቆመን ነው እንግዲህ መነጋገር ያለብን። ቅድም እንግዲህ ከአስተምሮ አንጻር ልክ ነው፣ ያ የማይለወጥ ትምህርት ነው ተባለ። ነገር ግን በቃል ኪዳን በኩል ደግሞ ተጨምሮ የመጣውን ትምህርት ስሙን ወይ ዶግማ አላለውም፣ በትውፊት በኩል የገባ እንደሆነ አድርጎ ነው የተናገረው። ስለዚህ ያ ትምህርት እንግዲህ በዛ በኩል እንደገባ ከታሰበ ወይም ቀኖናዊ ትምህርት ከሆነ የመሻሻል እድል ሊኖረው ይችላል። ግን በስሙ መጥራት አልፈለገም። በስሙ መጥራት አለመፈለጉ እንግዲህ የሚነግረን ምንድነው? ቅድም በተለይ ቃሌ ስትል እንደነበረው አንድ ትምህርት ዶግማ የሚባል ቀኖና የሚባል እንደው ለስሙ ነው እንጂ ልክ እንደ ቀኖና የሚታየውም ነገር እንደ ዶግማ ተወስዶ ነው አልቀበለውም በሚለው አካል ላይ ቅጣትም ያመጣው እንጂ ቀለል ተደርጎ የሚታይ እንዳልሆነ ያሳያል። ስለዚህ እንደዚህ አይነት ጥያቄዎች ካመኑባቸው በትክክል መመለስ ነው ያለባቸው። ካላመኑባቸው ደግሞ ወይስ ስያሜውን መለወጥ ነው ያለባቸው። አሁን ከቃል ኪዳን ጋር የተያዘውን ትምህርት ጸሎት እንደው በስሙ አልጠራውም እንጂ ዶግማ ነው። ለጸሎት ዶግማ ነው። ዶግማ ባይሆን ኖሮ በስሙ ጠርቶ ይናገረው ነበር። እንደዛ ከተናገረ ደግሞ ያኛው ትምህርት ይፈርሳል። ስለዚህ እዚህ አጣብቂኝ ውስጥ የገባ ይመስለኛል። ስለዚህ አሁን አንዳንድ ጊዜ ጥያቄዎች ሲጠየቁ ተገቢውን መልስ መስጠት አለብን። ካመንበት ነው ወይስ አይደለም የሚለው ጥያቄ የግድ እኛን አጣብቂኝ ውስጥ የሚከተል ሊሆን አይገባም። የምናምንበት ከሆነ አዎ ነው፣ የማናምንበት ከሆነ አይደለም ማለት አለብን። እንዲህ የማለት ነፃነት ግን የለም። ለምን? ሁሉም ትምህርቶች በተደበላለቀ መንገድ እንደው የተለያየ ስያሜ ይሰጣቸው እንጂ በቃ አንድ ናቸው። ዋናውም ነገር ተራውም ነገር እኩል ሃይማኖት ናቸው። ግን በአጠራር ደረጃ የተለያዩ መስለው ይታያሉና ያ ችግር ይመስለኛል እንግዲህ ከሰማሁት አንፃር። ስለዚህ እኔ እንደው በጥቅሉ ብዙ ነገሮች በእናንተም በኩል ስለተነሱ ይህ ርዕሰ ጉዳይ ብዙ ነገሮችን ያጠራል ብዬ አስባለሁ። በተለይም በመጽሐፍ ቅዱስ መሰረት የክርስትናን ትምህርት የምንቀበል ሰዎች ማርያምን ወላዲተ አምላክ እንደማንል ተደርጎ የሚታሰበውን እሳቤ የሚያጠራ ነው። በሌላ በኩል ደግሞ ማርያም ወላዲተ አምላክ ትባላለች የሚለውን መነሻ ይዘው እዚህ ትምህርት ላይ ወይም እዚህ አቋም ላይ የራሳቸውን ብዙ ትምህርቶች ጨምረው ማርያምን ወደ ማምለክ የመጡ ሰዎችን ወደ ትክክለኛው አቅጣጫ እንዲመለሱ ያደርጋል። እንግዲህ እንዲህ ስል ስም ለማጥፋት አይደለም። በተአምረ ማርያም በሌሎቹም ውስጥ የተገለጡት ስለ ማርያምን የሚያከብሩ ሳይሆን ማርያምን በአምላክነት ደረጃ
ያስቀመጡ ሆነው ስለሚገኙ ነው የአምላክን ገንዘቦች ለማርያም የመስጠት ነገር ስለሚታይ። ስለዚህ ይሄ በሌላ አውድ ወይም በምስጢረ ስጋዌ የተገለጠው ቃል ወደ ማርያም ተወስዶ ለማርያም የተሰጡትን ተገቢ ያልሆኑ ስፍራዎች እንድታገኝ ያደረጉበት ትምህርት ስለሆነ እነሱ ደግሞ እንዲታረሙበት ያደርጋልና ጥሩ ነው ለማለት ነው። ተባረኩ፣ ጸጋ ይብዛላችሁ። ቴንክ ዩ አግስ ተባረክ። ባይ ዘ ዌይ እዚህ ላይ እየቆየን ያለ ነው ይሄኛውን የነገረ ማርያም ተኮር የሆነውን ወላዲተ አምላክ ትርጉም አንቀበልም ስንል ወላዲተ አምላክ አይደለችም ወላዲተ አምላክ አይደለችም የሚሉም ልክ ናቸው እያልን ስላልሆነ በተለይ በዚህ ጉዳይ ላይ ጥያቄ ያለባችሁ የኛ ልጆች ግን መግባት ትችላላችሁ። ባይ ዘ ዌይ ለኦርቶዶክስ ብቻ አይደለም የኛ ልጆች እዚህ ላይ ጥያቄ ያላችሁ የኛ ልጆችም ኑ ግቡ። ሶ አትባልም። በቀደም ዳኒ በፖስት ባደረገው ነገር ላይ ምናምን እንትን ላይቭ የተቀመጣችሁ ሰዎችም ኑ ግቡ እያልናችሁ። ስለዚህ ከሁለቱም አንፃር እያወራን ያለን። ጆና ካለ ያንተም እሺ ቃል ሰላም ብያለሁ። ትንሽ የሚመች ቦታ ላይ አይደለሁም። እሺ እቀጥላለሁ። እሺ ከዛ ባለፈ ግን አሁን ቤት ተከፍቶ ኑ ስትባሉ ጠዋት ለምን አልመጣችሁም እያላችሁ ያላችሁ ሰዎች ደግሞ ከምራችሁ ነው ራሱ የተቆረጠ ቪዲዮ ይዛችሁ ስታወሩ ሀሜት ይባላል። አይ ባለቤቱ ራሴ ይኸው እኔ ላይ ነበር ስትጮህ የነበረውና ኑ ቤት ከፍቻለሁ ኑ ስትባሉ አለመምጣት ደግሞ ፍርሃት ይባላል። ጭራ ሸጉጦ መሮጥ ይባላል። ይሄ በግለሰብ ደረጃ ነው። እሺ በተለይ ቅድም ስትሮጡ እና ስታወሩ የነበራችሁ ሰዎች ኑ በቃ ይኸው እስካሁን በሩ ክፍት ነው ባይዘው። ስለዚህ ኑ ቅድም ስታወሩ የነበራችሁ ኦርቶዶክሳውያን መምህራንን ያላችሁ ይኸው ባለቤቱ ከፍቷል ኑ። ከዛ በተረፈ ግን ሀሜት ቤት ለምን እንመጣለን? ባለቤቱ ራሱ እንትን ሆኖ እያለ አረ ያማኒ ሞዴሬተር ምልክት ከፍት እኮ ነው እኮ አረ ቆይ እሺ ፒን ኮሜንትስ ክፍት፣ ፖል ክፍት፣ ሚዩት አካውንት ክፍት፣ ብሎክ አካውንት ክፍት፣ ኮሜንት ሴቲንግ ክፍት። ምንድነው ክፍት ያለው ነው? ገስት እንዴ ገስት ላይ ያለው አይደለም። ቃል ሪሙቭ አድርግና ምንድነው የወሰደበት እሱን ሪሙቭ አድርግና እንደ አዲስ እጣው የለም እዚህ ለኛም አይታየንም። ከምርሽ ነው? አዎ ምን ሆኖ? እሺ እንደገና ልሽ ይሄው ዲአክቲቭ አድርጎ ስለነበረ ሊሆን ይችላል። ያልሰጠሁት የለም ከሪካርድ በስተቀር ራሱ ሪካርዱም ይሰራል አልብዬ ነው። እሺ ይሄው እሺ ሉክ እንዴ ሶሊማ ጠርታኝ ነበር። ለእሷም ይሄንን ነው ያልኳት። ሀሜት ቤት አልሄድም። ቤት እከፍታለሁ። የሚፈልገኝ ሰው ካለ ቤት ስከፍት ይምጣ። አንድ ሁለተኛ ነገር ደግሞ ወንድም እህቶች አሉኝ። እነሱ ቤት ስገባ ይምጣ። ሀሜት ቤት አንሄድ አለቀ። ስለዚህ ይኸው እኔ ላይ ነበር ስቶሪ የነበራችሁት። ይኸው ከፍቼ እየጠበኳችሁ ነው። የላችሁም። እንግዲህ ምን ላርጋችሁ? ኤኒዌይስ ሳሚ አለ አሁን አለውኝ የራሳችን ኢሹ ላይም ማውራት ስላለብን እዛ ላይም የተወሰነ ነገር ማለት ከፈለክ አትባልም። እንትንንም ጭምር ይሄ የቄርሎስንም ውግዘት ጭምር አንቀበል የሚሉ ነገሮችም እየተነሱ ስለነበር እነሱ ላይ የምትሏቸው ነገሮች ካሉ ቀጥሉበት፣ ሂዱበት። እሺ የተወሰነ ነገር ልበል። በተለይ ትናንትናም አንድ ሀሳብ ሲነሳ ነበር ወደኛ ከመመለሴ በፊት ቅድም ካሌባ ያነሳው ሀሳብ ላይ እንዲያውም አንድ እዚሁ ቲክቶክ ላይ የሰማዋት ተርሚኖሎጂ አለችና ያው ቲክቶክ የራሱ የሆኑ ቋንቋዎች አሉትና የጋለውን የብረት አሎሎ በእነሱ እጅ ላይ የምንጥልበት እንትን ነበርና አይ ቲንክ አሁን እኔ ኦልሞስት ኤንድ ኦል ሁሉንም ብንጠይቃቸው
እዚህ ቲክቶክ ላይ ያሉትን ተመሳሳይ አይነት ነገር የሚመልሱ ይመስለኛል። ምናልባት እኛ ጳጳስ በተናገሩት ልክ ባይሆን እንኳን ግን ደግሞ ትናንትና ኢዮብ ባወራበት አይነት ሌቭል ሌሎቹንም ጫን ብንላቸው የሚያወሩ ይመስለኛል። እና ትናንትና የክርስቶስን ቤዛነትና በተለይ ደግሞ ከኢንካርኔሽን ጋር አገናኝተን ኦፍኮርስ እኛ ከድንግል ስጋና ደም ነስቷል ብለን እናምናለን። የአብርሃምን ዘር እንደያዘ መጽሐፍ ቅዱስ ስለሚናገር ከድንግል ስጋና ደም ተካፍሏል ወይም ነስቷል ብለን እናምናለን እና ነገር ግን ደግሞ መስቀል ላይ በሆነው የቤዛነቱ ስራ ወይም የአቶነመንቱ ስራ ማዳንን ስናስብ ማዳን ስንል ወይም ሶትሪዮሎጂን ስናብራራ ከውልደቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከውልደቱ ከመጸነሱ ጀምሮ እስከ እርገቱ ያለው ድረስ ሙሉ እንደሆነ እናምናለን። ከመጸነሱ ጀምሮ ነው የሚጀምረው የማዳኑ ስራ፣ የእግዚአብሔር የማዳን ስራ፣ የክርስቶስ የማዳን ስራ ከድንግል ከመጸነሱ ጀምሮ ነው። ከዛ ውልደቱም እድገቱም አገልግሎቱም ምድር ላይ የነበረው ያስተማራቸው ትምህርቶች ያደረጋቸው ነገሮች በሙሉ የእግዚአብሔር የማዳን ስራ ነው። ሶትሪዮሎጂካል ነው ወይም ሳሊቪፊክ ነው ብለን እናስባለን እናምናለንም እስከ እርገቱ ድረስ ሞቱም ሪዘሬክሽኑም አሴንሽኑም ድረስ ማለት ነው። ማዳን የአቶነመንት ስራ የቤዞትን ስራ ግን ስናነሳ መስቀል ላይ የተሰራ ደምን በማፍሰስ የተሰራ ስራ ስለሆነ መስቀል ላይ የተደረገ ነው ብለን እናምናለን። የቤዛነቱ ስራ የኃጢአት ስርየቱ ስራ ከደም መፍሰስ ጋር የተያያዘ ስለሆነ ማለት ነው። እዚህ ጋራ አንድ ጥያቄ ጠየቅን ማለት ነው እና ያገኘነው መልስ ግን በጣም የሚያስገርም እና የሚያስደነግጥ ነው። የጠየቅነው ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ አዎ ኦጂዎች እንደሚያስተምሩት የተለየ ስጋ እግዚአብሔር አዘጋጅቶለት ሰማያዊ ስጋ ብለው እነሱ እንደሚያስተምሩት አይደለም የመጣው። ከድንግል ነው ስጋን እና ደምን የነሳው። ኦኬ፣ ከድንግል ስጋንና ደምን ስለነሳ መስቀል ላይ የፈሰሰው ደም ከማርያም ስጋና ደም ኢንሴፓረብል ነው። መስቀል ላይ የተቆረሰው ስጋ ከማርያም ስጋ ኢንሴፓረብል ነው አይደለም የሚል ነበር። የተነጠለ ነው የራሱ የክርስቶስ ስጋና ደም ብቻ ነው ወይስ የማርያም ነው አለን። አይ የማርያም አይደለም ከድንግል የነሳው ስጋ ነው የሚል አይነት ነገር ነበረ። ኦኬ ከድንግል የነሳው ስጋ ነው ኦፍኮርስ። ግን እዛ አቶኖመንቱ ላይ ስናወራ የፈሰሰው ስጋና ደም የጌታ ስጋና ደም ብቻ ነው ወይስ አይደለም ስንል ኢንሴፓረብል ነው የሚል አይነት ነገር ሰማን ማለት ነው ዩሲ። ስለዚህ ይህንን እኔ ሌሎቹንም ብንጠይቅ ተመሳሳይ አይነት መልስ የሚመልሱ ይመስለኛል። መስቀል ላይ የፈሰሰው በትብብር ኔዳን ነው ማለት ነው፣ በመዋጮ ኔዳን ነው ማለት ነው። ማርያምም ድነታችን ላይ ፋክተር አላት ማለት ነው። ይሲ ድነታችን ላይ ስንል ዘሆል ሶትሪዮሎጂን አይደለም እያወራ ያለው የአቶኖመንቱ ስራ ላይ የቤዞቱ ስራ ላይ የታጠብንበት ደም የነጻንበት ደም የጸደቅንበት ደም ላይ የእሷም ደም አለበት መነጠል አንችልም የሚል አይነት ከባድ ሄረሲ አለ። ከዛ እሱ ላይ ብቻ አይደለም ባይዘዌ ከዛ በኋላ ደግሞ የሚወስዱት ቅዱስ ቁርባን ላይ የምትወስዱት ቅዱስ ቁርባን ላይስ ከጌታ ስጋና ደም የተነጠለ ነው ከማርያም ስጋና ደም የተነጠለ ነው ኢንሴፓረብል ነው ወይስ አይደለም የሚለው ላይ ኢንሴፓረብል አይደለም የሚል ነገር ሰምተናል። ከዛ እንዲያውም ይሄ ካኒባሊዝም ነው እያልኩኝ ነበር እኔ። የማርያም ደምና ስጋ የምንወስደው ቅዱስ ቁርባን ላይ ስጋ ወደሙ ላይ ካለ ካኒባሊዝም ነው፣ ሰው በላነት ነው። የክርስቶስ ካኒባሊዝም የማይሆንበት ምክንያት የአምላክ የተዋሃደው ወይም ደግሞ አምላክ የተዋሃደው ስንል የአምላክ በስጋ ኢንካርኔት ያደረገበት መለኮታዊ ባህሪ ያለው አምላክ በስጋ ሞተ ብለን ስለምናምን ስለሆነ ነው። ያዳነንም የነጻነውም በዛ ነው እንጂ የሆነ
ንጹህ ሰውዬ ሞተልን አይደለም የምንለው፣ አምላክ ነው በስጋ ሞተልን የምንለው። ይሲ ከዛ ስጋና ደሙንም ስንወስድ የክርስቶስ ስጋና ደም ብለን ነው የምንወስደው እንጂ በመስቀል ላይ የሞተልንን ደሙን ያፈሰሰልንን ሕያው እግዚአብሔር በስጋ ተገልጦ ያደረገውን መስዋዕትነት ሕያው እግዚአብሔር ያደረገው ስለሆነ ነው ያንን ቅዱስን ሚስጥር ታላቅ የሚያደርገው እንጂ ከሱ ጎን የሰው ደምና የሰው ስጋ ከሆነ ካኒባሊዝም አይ ቲንክ ይኸው ቴዲሻም ከታች እየጻፈ ነው የሚቆርቡት የማርያም ስጋ መሆኑን መጽሐፋቸውም ይናገራል። ይሲ ስለዚህ የሆነ ጳጳስ በዳጸ ልሳን የተናገሩት ነገር አይደለም ማለት ነው። ለዚህ ነው አሁን እኛ ቃል ትናንትና የሆነ ቤት እየሰማው ዊክ ኦፍ ሄረሲ የሚል እያየው ነበር እኛ ቤት ላይ የነበረውን ቆይታና ከኤቢ ጋር ማታ ኤቢን ገብቶ ሙድ እየያዝን ነበርና እኛ ጋር ዊክ ኦፍ ሄረሲ ነበረ፣ እኛ ቤት ደግሞ ከባድ ምንፍቅና ሳምንት ነበር። አሁን እንግዲህ ወደ እናንተ እናዞረዋለን ማለት ነው። ኮሪዲመር የሚለውን ካቶሊኮች አስተካክለዋታል፣ ግን ኦልሞስት አሁንም ምን ያህሉ ተስተካክሏል? ኦፊሻሊ ፖፑ ያንን ይሄ ኮሪደምትሪክስ የሚለውን አስተካክለዋል፣ ይስተካከል ብለዋል። ወደ መሬት ምን ያህል ይወርዳል የሚለው ካቶሊኮች ጋርም ጥያቄ ቢኖረንም ኦርቶዶክስ ቸርችም ግን እንደዛ ነው የሚታመነው እና የኮሪደምትሪክስ ትምህርት አለ። እኛ ግን በመስቀል ላይ ደሙን ያፈሰሰልን ስጋው የተቆረሰልን ያዳነን የጌታችን የኢየሱስ ክርስቶስ ደምና ስጋ ብቻ ነው፣ ብቻና ብቻ ነው። ከኢየሱስ ክርስቶስ ጋር መስቀል ላይ አብሮ የፈሰሰ የማንም ደም የለም። የማንም ባይዘው ይሄንን ባዮሎጂካሊም ሎጂካሊም በፍጹም የማይሄድ አይነት ሐሳብ ነው። ባዮሎጂካሊ እንኳን ሰው ቀይ መስቀል ሄጄ እኔ ደም ብለግስ ለሆነ ደም ላነሰው ሰው የምሰጠው የኔን ደም እንጂ የእናቴን አይደለም። ለዛ ነው ምሪንዳዋንም እኔ የምጠጣው፣ እናቴን አላጠጣትም እኔ ስለሆንኩኝ ደም የሰጠሁት። የእኔ ደም በኤችአይቪም ይሁን በሌላ ቫይረስ ቢጠቃ ኢሚዲየትሊ እኔ ነኝ የምታመመው እንጂ እናቴ አይደለችም። ሄርዲቴሪያል የሆነ በሽታ ካልሆነ ማለት ነው፣ ካልሆነ በስተቀር ማለት ነው። ሶ በጣም ይሄ እንትን ምንም ነንሴንስ የሆነ ከሎጂክ የራቀ ከአመክንዮ የራቀ ከባዮሎጂ የራቀ ከየት እንደመጣ የማይታወቅ ትምህርት ነው። ይሄ ግን ቅድም እንዳልኩኝ ማርያምን ማክሲማላይዝ ለማድረግ የማርያምን ልዕልና ለማሳየትና የማርያምን ልዕልና ለማሳመን የሚደረግ ሰው ሰራሽ ስነ መለኮት ነው። ለዛ ነው ሜሪዮሎጂ የሚባል መጽሐፍ ቅዱስ የማያውቀው ስነ መለኮት፣ ሜሪዮሎጂ የሚባል ብሉይም ሆነ አዲሳት የማያውቁት ስነ መለኮት አላቸው። እና ለዛ እኔ ሲጀመር በዛ መጠን አሁን እርግጥ እኔ ትናንትም እያልኩ ነበረ፣ አንድ ጥቅስ በቂ ሊሆን ይችላል የአንድን ሀሳብ ትልቅነትና ትንሽነት ለመናገር። ግዴታ በጣም ፕሌንቲ ኦፍ ቴክስቶች መኖር አለባቸው ወይ በቡክስ ደረጃ ዲስከስ መደረግ አለበት ብዬ ማምን ኢግኖራንት አይደለሁም። ነገር ግን ሰፊሸንትም መሆን አለበት። ቴዎሎጂ ሲሰራ መቼም ሎጂ ስንል ስልታዊ ስነ መለኮትን ወይም ሲስተማቲክ ቴዎሎጂን ስለሆነ የምናወራው በብሉይ ኪዳን በትንቢት የተነገረላት ስለ ማርያም ስንት ጥቅስ ነው ያለው? እና ደግሞ ቴዎሎጃይዝ እንድናረገውም የሚያስችለን ያህል ነው ወይ? እንግዲህ ከጄኔሲስ ጀምሮ ነው እነሱ የሚያነሱት ከሴቲቱ የሚወለደው የሚለው ተስፋ ስለ ማርያም የተነገረ ነው ብለው ነው አድርገው የሚያደርጉት። እና ይሄ በስነ አፈታትም በምንም የማይታወቅ ፍጹም እንግዳ የሆነ ትምህርትና እንትን ነው። ሶ አሁን እናዞረዋለን። እኔ ቪዲዮውንም እለቀዋለሁ። አይ ቲንክ የብረቷን የጋለቿን የብረት አሎሎ በተለይ ማሪዮሎጂ ላይ በደንብ እንሄድበት። ባይዘዌ ስለ ነገረ ማርያም ካነሳን በጣም አግሬሲቭሊ የምንሄድባቸው አጋንንታዊ ትምህርቶች አሉ። አግሬሲቭሊ ወንጌልን የጋረዱ
የክርስቶስን መካከለኝነት የሚነጥቅ የእግዚአብሔርን መለኮታዊ ባህሪና እንደገና ይሄ ኢንኮሚኒካብልም የሆኑትን እንትኖች ለሰው የሚያጋሩ ለእግዚአብሔር ብቻ ደግሞ ሊቀርብ የሚገባን አምልኮና ስግደት ለሰው የሚያደርግ ብዙ ትምህርቶች በውስጡ ስላለ አግሬሲቭሊ ነው የምንሄድበት ማሪዮሎጂን ካነሳን ማለት ነው። እና ዶንት ጌት ሰርፕራይዝ ባይ ዘ ዌይ ዶንት ጌት ሰርፕራይዝ። እና ብዙ የምንላቸው ነገሮች ስላሉ ማሪዮሎጂን ካነሳን ብዙ የምንላቸው ነገሮች ስላሉ በዚች በትንሿ መገረም ባትጀምሩ ብዬ ነው የምለው። ልባችሁን ሰፋ አድርጋችሁ ብትጠብቁ እንዲያውም በደንብ ለማዞር ቃሌ ግርማውን አይቼ ቃል ሊጠፋኝ ነውና እና ብዙ የምንለው ነገሮች ስለሚኖሩ ተመልጧል ብሎ ኮፍያ እያደረገልኝ አይ ኖ ግን አይ ግርማ አለ ሞገስ ነው የቀረ ሞገስ ደግሞ እንለምንላለን እና በጣም ብዙ ሐሳብ እንዲያውም እዚሁ ቃሌ እየተነጋገርን ጌታን ማሪዮሎጂ ላይ እያንዳንዱ የሰሯቸውን በቲዮሎጂ ደረጃ ብለው ያስገቧቸውን ነገሮች በደንብ እንሄድበታለን። እኛ ጋር የተነሳውን ነገር እንደ ሁል ጊዜ እኔ አሁንም የምለው አይኖ በጣም ይሄ ዘመን ቨርቹዋል ኤጅ ነው፣ ቨርቹዋል ኤራ ነው። በዚህ ዘመን ላይ ሁሉም ሰው ስልክ ስላለው ኢንተርኔት ስላለው ገብቶ ማውራት ይችላል። ማንም ማንንም መያዝ አይችልም። ማንም ማንንም መቆጣጠር አይችልም። ግን እንዲያው ለጋራ ጥቅምና በተለይ ከወንጌሉ አንጻር በተለይ ደግሞ እዚህ እየተሰራ ካለው ከምካቴ ስራ አንጻር ፎር ኮመን ጎል ስንል እንዲያው ዝም ብለን በስሜትና በታሪክ የማያውቀውን ስነ መለኮት እንደገና ደግሞ መጽሐፍ ቅዱስ ድጋፍ የሌለውን ስነ መለኮት ለኛ ሐሳቡ ስለከበደን ወይ ስለቀለለን ብቻ ብለን ይዘን ወደ አደባባይ ወደ ማርኬት ባንወጣ ማለት ከአዋጭነትም አንጻር ብናስብበት ምን ያህል አዋጭ ነው ይሄንን ሐሳብ ብናመጣ ምን ያህል ሲግኒፊካንት ነው። ለምሳሌ ሐሳቡ ለምሳሌ ማርያም የአምላክ እናት ናት የሚለው ለአእምሮአችን ስለከበደን አይደለችም የሚለው ደግሞ ስለቀለለን ብቻ ብለን ወደ አደባባይ ወተን አንዳንድ ነገሮችን ከምናነሳ በአንዳንድ ሐሳቦች ላይ በውይይትም መልክ ይሁን በተለያየ መልክ ከወንድሞች ከሰማን በኋላ ሐሳቡ ላይ እንትን ብንል በጣም መካረሮች ትናንት እያልኩ ነበር። እኔ እንዲያውም ለተወሰነ ጊዜ ሼምም ይዞኝ እንድጠፋ ቪዲዮ ሰርቼ ልውጣዊ እስክል ድረስ በጣም ካራ መማዘዝ በስቷል። እኛ ጋራ በጣም በየቤቱ ሲሄድ ሰሞኑን ሁሉም ሰው ጋራ የሆነ ቤት እየተከፈተ የሆነ ነገር ይባላል እና ያንን ነገር በቃ ቢበቃን ይሻላል ማለት እርስ በርስም በዚህ አይነት መልኩ አንደኛ እዚህ የሚሰሩ ወንድሞችን የምንሰራ ወንድሞችንም ወደኋላ ባናረግ ማለት ነው። አሁን ሌሎች ሰዎች የምናርምበትን ጊዜ እዚህ ጋራ ሳሚን ለማረምና እንትን ለማለት በዳያጸ ልሳን የሚፈጠርን ምናምን ኢሶኬ ግን አንዳንዴ ኢጎም ቢቀር በቃ ስተል ሊሆን ይችላል። ያልገቡን ነገሮች ሊኖሩ ይችላሉ። ኢሞሽናል ሆነን ተናግረን ሊሆን ይችላል። ትሪግ ተደርገን ሊሆን ይችላል። አንዳንዴ በኮሜንትም ትሪግ እንደረጋለን። እዚህም ባለን እርስ በርስ ወንድሞች ትሪግ እንደረጋለን። አንዴ ኢጎአችን ተነካ ብለን ደግሞ ካፈርኩ አይመልሰኝ ተብሎ የታመነን በታሪክ የታመነን በመጽሐፍ ቅዱስ የታመነን በሊቃውንቶች የታመነን ስነ መለኮት ከምንንድ እንዲያው ለመታረምም ራሳችንን ኢዚ ብናረግ ለምን የተነሱት ነው ከባድ ቃል ትናንትና የ5 ደቂቃ ቪዲዮ ሃና ሉትራን አሰምታኝ አንድ ሰው ነው የሚናገረው 7 ነው 8 መሰረታዊ ትምህርቶችን ነው የሚነዳው ሰውየው። እግዚአብሔር ምስክሬ ነው ማለት ትምህርተ እግዚአብሔርን ይነዳል፣ ትምህርተ ስላሴን ይነዳል፣ ክርስቶሎጂን ይነዳል፣ ነገረ ድነትን ይነዳል፣ ነገረ ስጋዌን ይነዳል። በጣም ብዙ ነገሮችን ማለት ነው ዊዝን 5 ሚኒትስ ማለት በ5 ደቂቃ ንግግር መሰረታዊ የሚባሉ የክርስትና ትምህርቶች በሙሉ አመድ ሆኑ ማለት ነው። ሶ እንደዚህ አይነት ነገሮችን ማለት እርስ በርስ ብንማማር ኢሶኬ
ለምሳሌ ስለ ፕሮሶፖን ሁሉንም ነገር ባይዘው ምንድነው እኛ እርግጥ ደስ የሚለው ወንጌል አማኞች ሁሉንም ነገር ከነገረ ድነት ጋር አናያይዘውም። ስነ መለኮትን ማወቅ አይደለም የሚያድነው። ስነ መለኮት ላይ መሳሳትም ደግሞ ድነትን አያሳጣም። በአቋም ደረጃ ይዘነው እልከኛ ሆነንም ይሁን እንደገና እማምነው እንዲህ ነው ብለን ትምህርታችን እስካላደረግነው ድረስ ሶትሪዮሎጂካል ፋክተር አለው ብለን አናምንም። ለምን? አንዳንዱ ነገር እውቀት ፕሮግረሲቭ ስለሆነ። ለምሳሌ ነገረ ስላሴን ያብራራችሁ ግቡ አይደለም የሚባለው መንግስተ ሰማይ ማብራራት የሚችሉ ሰዎች የሚገቡበት ስላልሆነች ይሲ። ስለዚህ አንዳንዱን ነገር ፕሮግረሲቭሊ እየተራረምን የምናልፈው ነገር ነው። ለሁሉም ደግሞ ትንሽም ኢረር የፈጠሩ ቴዎሎጂካል ኢረር የፈጠሩት ላይም ምናልባት ደግሞ ኢሹ እያደረግን ሁሉንም ማምጣት ላይኖርብን ይችላል። ግን ደግሞ በጣም ኢሴንሻል ትምህርቶች ሲነኩ ያስደነግጣሉ። በዚህ መጠን ማለት ነው። እና እኛም ጋራ ያለውን ነገር በተለይ እኔ ዚስ ዊክ የነበረውን ነገር ሳይ ትንሽ ዲስከሬጅ ያደርጋል። በተለይ እዚህ አገልግሎት ላይ የምናገለግል ሰዎች የምንለፋውንም ልፋት ማብዛት ነው የሚሆነው። በተለይ ደግሞ አብረን ገስት ላይ የምንታይ ሰዎች እንዲያውታች ያለው ሰው ራንደሙ ሰው ምናምን ኢስ ኦኬ። አብረን ግን ስንታይ የነበርን ሰዎች ሰርፕራይዝ እንዲህ ነው እንደሚያምነው እየተባባልን ያለን እየተዛዘብን ያለንበት ታይም ነው እና ምናልባት አንዳንዱ ረን እየተማማረን የምናርማቸው ነገሮች ሊኖሩ ይችላሉ። ግን በዚህ ሳምንት ግን የተነሱት ሀሳቦች ላይ እውነት ለመናገር በጣም ዲስከሬጅ የሚያደርግ አይነት ነገሮች ነው በየጊዜው ሳይ የነበረው እና መታረም አለባቸው፣ መስተካከል አለባቸው። ለምን ይሄን ደብል ስታንዳርድ አታርጉን። እኛንም ሌሎቹ ሲስቱ የምንቃወም ላጠቃልና ሳሚ ይቀጥል። ቅድም ያልካት ነገር በጣም ኢሴንሻል ናት። ሁላችንም የሚያጠቃን ነገር ነው ብዬ አስባለሁ። በአንድም በሌላ ሰሞኑን የሆነ አንድ ቪዲዮ አየሁ። ሰባኪው ማን እንደሆነ አላውቅም፣ ግን ያው ትክክል ነገር ነው የተናገረው። እና ምን የሚል ነገር ተናገረ? ሃምብልነስ ኢዝ ናት አን ኢሞሽን አለ ማለት ነው። ሃምብልነስ ኢዝ ናት አን ኢሞሽን። ይሄ ትህትና ስሜት አይደለም። ኦኬ፣ አንድ ሰው ትሁት ነው ሲባል የሆነ በሰዓቱ ሪፍሌክት ያደረገው ስሜቱ አይደለም፣ ኤሰንስ ነው፣ እኛው ውስጥ ያለ ነገር ነው። የእኛነታችን ነጸብራቅ ነው። ተቃራኒው ምንድን ነው? ትዕቢት ነው አይደል? ስለዚህ እሱም እኛ ውስጥ ነው ያለው። ሃምብልነስ ሊበላሽም ይችላል። ምንድነው? ትህትና ሊበላሽም ይችላል። እኔነትም ያ በሽታ የሆነውም ነገር ደግሞ ሊቃና ይችላል። ሁለቱም ፐርማነንት የሆኑ ነገሮች አሉ። የሆነ ስፖይል ልናደርገው እንችላለን፣ ልናስተካክለው እንችላለን። ተስፋ አለን ማለት ነው። ትዕቢት የሚወጥረን ሰዎች፣ የመጣልንን የምንናገር ሰዎች ምናምን ተስፋ አለን። ትክክል ስላልሆነ ነው ተስፋ ያለን ወያና ትክክል። ስለዚህ ትህትና ስሜት አይደለም። ለምን አነሳው ይሄንን? ትህትና ፊሊንግ አይደለም የሚለው። አንዳንድ ሰው ትሁት እንዲባል የሳሟንን ኢሞሽን መኮርኮር አለበት፣ ግል ማድረግ አለበት። ትህትናህንና ያንን ባህሪ የሰው ኢሞሽንን በመኮርኮርም ማስረጽ አይቻልም። ትክክለኛ ማንነት ስላልሆነ ከውስጥ ያልወጣ ስላልሆነ የሆነ ሳለ ማንነት ነካት ይያዛል። ድጋሚ ኤሪስ ኤሰንስ እኛ ውስጥ ነው ያለው፣ ውስጣችን ነው ያለው፣ ስሪታችን። መስራት አለብን እዛ ላይ ነው። በቃ ስናጠፋ የከረምን ሰዎች መስራት አለብን። እኔ ነኝ ከኔ ውጪ ማንም የለ። እኔ ባልኖር ብራዘር፣ አንተ ባትኖር እግዚአብሔር ሌላውን ያስነሳል። አምናት ኢምፖርታንት። ይሄ ከድሮ ጀምሮ ማውራው ነገር ነው። ማናችንም ኢምፖርታንት አይደለንም። እዚህ ሚዲያ ላይ ያለን ሰዎች we are not important። እግዚአብሔር ጸጋውን for a moment withdraw ቢያደርግ እንደኛ የማይረባ የማይጠቅም ሰው የለም። ራሱን ኢምፖርታንት አድርጎ ማሰብ የጀመረ ሰው
የተቀባበለ ጥይት የተቀባበለ ሽጉጥ ይዞ የሚዞር ሰው ማለት ራሱ እንደ ጠቃሚ የሚያይዘው እኔ ባልኖር እኮ ብሎ ማሰብ የጀመረ ሰው ነፍሰ በላ ነው። የተቀባበለ ሽጉጥ ነው ይዞ እየዞረ ያለው። ሰልፍ ወርዚነስ ራስን ሃምብሊንግ ከሚያደርግ ከእግዚአብሔር አይደንቲቲ ውጪ የሚመለከት ሰው ነፍሰ በላ ነው፣ ያጠፋቸዋል። ወይ that's what unfortunately most of the so called brothers are ይሄ ባህሪ ያላቸው። አብሮ እየተጫወተ ይቆይና የሆነ ነገር ታሰበ ሊሰርበ ወደኋላ አይደል፣ ሊያዋርደ ወደኋላ አይደል፣ ሊያንጓጥጥ ወደኋላ አይደል። that's what I call በቃ ሱሳይዳል የሆነ ራሱ ጠፍቶ ሌላውን የሚያጠፋ አይነት ፐርሰናሊቲ ይገነባል። እንደዚህ አይነት ነገር ማለት ነው። do not ever think that you are too important than your brother አጠገብ ካለው ሰው ይልቅ በጣም ኢምፖርታንት አታስብ። እንደዛ በሽታ ነው ወይ የሆነ ሲንድሮም ነው። ብቁ አርጎ የቆጠረን ነው የሚለው ኢቭን ሮክን አርጎን ነው ለአገልግሎት የመጣ ነው። ብቁ አድርጎ ስለቆጠረን ብቁ ስለሆነን አይደለም፣ ልዩነት ስላለው ማለት ነው። ብቁ ስለሆነን አይደለም፣ አድርጎ ስለቆጠረን። ለምንድን ነው ይህ ነገር አሳሳቢ ሆኖ የምናወራው? ትዕቢትና አሮጋንስ እንደሚገነፍል ጀበና ነው፣ ራስን ነው የሚያበላሸው። ችግሩ ውስጥ ያለው ነው፣ ውጭ ወጥቶ ጀበናውንም ጭምር ያበላሻል አይደል? እዚህ ጋር ያሉ አሮጋንት ሰዎች ብቻቸውን ትቢሉች ችግር አልነበረውም። ባይ yes ያስጠቁራቸዋል ምናምን እገሌ ትዕቢተኛ ነው ምናምን ሊያስብል ይችላል፣ ግን እዛ ጋር አይቆምም። አጠገቡ ያለውን አካል በሙሉ ረብሾ በጥብጦ ምናምን የሄደው ሲሄድ አልመለስ የሚሉ አሮጋንት የሆኑ በጣም የሚረብሹ ሰዎች trust me ብዙ አይቆዩም። አሮጋንሲ ራስን በራስ ነው የሚጥለው። ኦኬ ራስን በራስ ችግሩ ሲወድቅ ብቻውን አይወድቅም። ያቺን ብቻውን አለመውደቁን ነው ጥንቃቄ እያደረግን ያለው። ኦኬ ስለዚህ let's be humble። ከኛ ወንድሞቻችን እንደሚሻሉ በትህትና እንቁጠር። እገሌ ጋር ያለው አይደንቲቲ ጥሩ ነው፣ ከኔ የተሻለ የሆነ ነገር አለው የሚለውን ነገር ዴቨሎፕ እና ተሳስተሃል ሲባል መቀበል እንልመድ። አይ ጥሩ አድርገሃል ሲባል አፕሪሺየት መደራረግ እንልመድ። አፕሪሺየት ስንደራረግም የእግዚአብሔርን ጸጋ ነው አፕሪሺየት ነው። በአንተ እግዚአብሔር ይህንን ስላደረገ ነው ምንለው። ራይት እግዚአብሔር በአንተ ይህንን ስላደረገ ሶ የኛው ቤት ችግር እኛው ነን። ፈራሁትን ነገር ነው እየደገምኩ ያሉት። ምንም ኤክስተርናል ችግር የለም፣ ሚዲያው ላይም የለም። ሲጀመር መሬት ላይ ምንም ኢምፓክት ማምጣት የሚቻል ነገር አይደለም። ከውጭ የሚወረወረው ማለት ነው፣ ከጎረቤቶቻችን የሚወረወረው ምናምን ምንም ያመጣው ነገር የለም። እኛው ነን ለፕሮቴስታንቲዝሙ ነቀርሳው ነን የመጣ ነው። የኛው ኢጎ ነው በሽታው ነው የመጣው። የኛው ስድብ ነው ጋንግሪን ነው የመጣው ማለት ነው እንጂ no one has the power ቢሆንማ ኖሮ ኋላ ነው የመጣ ነው። ዳስ ኦብቪየስ ሂስቶሪካሊ 16ኛው ሴንቸሪ። አሁን እኮ ከኛ ውጭ ለአሳር የሚሉትን በመቶ 200 300 400 ምናምን እጥፍ እኮ ነው የምንበልጠው። እኛ ነን ትክክል። ከኛ ውጭ ብራብራ የሚሉት በሚሊዮን ነው የምንበልጣቸው፣ እጥፍ ነው። በእድሜያቸው ሰርቶ ማያውቁትን ሚሽነሪ ስራ የምንሰራው እኛ ነን። አያስቆሙትም። እሱን ደግሞ በሰከንድ ስንት ሰው ኮንቨርት ያደርጋል? ግቡና ዳታቤዙን ቼክ አድርጉ። በሰከንድ በደቂቃ ስንት ሰው ኮንቨርት እያደረገ ነው? ወዴት? ወደ ፕሮቴስታንቲዝም። በኢትዮጵያ ኮንቴክስት ግን ያለውን ኢሜጅ እያበላሸን ያለ ነው እኛ ነን። የኛ ድክመት ነው የነሱ ጥንካሬ የሆነው። የመጣላቸውን እንዲያወሩ ፕሮቴስታንት ይጠፋል ሲሉ
ሰሞኑ ደግሞ አንድ የሆነ ነገር ሲናገሩ ምናምን ቀለድንባችሁ ምናምን አሾፍንባችሁ አሁን እኮ እኛ እንትን ማለት አይጠበቅብንም ሲሉ they are not talking about exactly the nature of our faith. They are talking about us. Okay? ስለ እምነታችን እንትኑ አይደለም የሆነ ስትራክቸሩን አይደለም እያሉ ያሉት። አማንን እያሰበ ነው የሚያወራው። ሳሚን ነው እያሰበ የሚያወራው። ሌሎችን ራንደም ሰዎችን እያሰበ ነው እንደዛ የሚያወራው እንጂ እምነቱማ እንደ እምነት ያንተን 50 እጥፍ እየቀደመ እየሄደ ነው ያለው። So we are the problem. So let's be the solution. እኛ ነን ችግሩ። ስለዚህ መፍትሄው አካል ነን። ኢጓችንን እንግደል። ወንድሜ ከኔ ይሻላል የሚለውን በትህትና መቁጠርን እንለማመድ። እግር ማጠብን እንለማመድ። እኔ ጌታችሁ ይሳለው እግራችሁ ካጠቡ ያለውን እሱን ነገር እንለማመድ። እግር ማሳጠብ ነው ማለት ነው። ኦኬ። ስለዚህ የኛ መባላት ነው ጥንካሬ ሆነላቸው እንጂ የነሱ ጥንካሬ እኛን አውት ነምበር አላረገንም፣ አውት ዶሚኔት አላረገንም። ኦኬ አልቀደመንም፣ አልበለጠንም፣ ምንም አላረገንም። እኔ ከእገሌ ጋር ስባላ ነው ለነሱ አቅም የሆነው። እኔ እገሌን አታክስ አረገው ነው ለነሱ አቅም የሆነው። ብሮ እሱን ነው ያወራው። ከዛ በቃ አንተ የምታወራው ነገር መንፈስ ቅዱስ ከላይ ኩልል አድርጎ ምናምን ነው እየሰጣ አትታረም። ትሳደባለህ፣ ታንጓጥጣለህ ምናምን ደን አቤት ኢየሱስ ምናምን ካልክ ትክክል ነህ። That's the problem. That's the problem. That's the problem. አዋርዶ ስብዕናውን ምናምን አንቋሾ ሲያበቃ ጌታ ይባርክ ይለዋል። ያሰርጎ ጨረሰው ሰው እሱ ነው በሽታው። እሱን አስተካክል። ሌላው ቀላል ነው። ኦኬ ተሳድቦ አንጓጦ ምናምን ሳይሆን ክብር ለኢየሱስ ይሁን። በቅድሙ ስድብ ነው የከበረው። ወንድም አዝኖ በመቀመጡ ነው የከበረ ያለው። እሱ ሲስተካከል ብዙ ነገር ይስተካከላል። መመለስ እንችላለን ወደ ነበርንበት። ስለዚህ እኛው እየተባላን ምናምን በቀጠልንበት ስቲል ድል እያደረጉ እንዳለ ነው የሚያስቡት። ኤግዛክትሊ የሆነ ነገር አስተምረው ቱ ዘ ፖይንት ሄዶን ምናምን ማለት ነው የሆነ አቺቭ ያደረጉት ነገር ኖሮ አይደለም። እኔ ሳሚን በመውጋቴ ነው ድል፣ እኔ ቃሌን በአሽሙር መናገሬ ነው ድል፣ ያኛው ወንድሙን መሳደቡ ነው ድል፣ እገሌና በአጋንንት ካምፑስ ድል፣ እንትና ያ ነው ድል እዛ ስፋ እንጂ ኤግዛክትሊ ሃርቨስት እያደረጉት ያሉት ነገር ምንም ነገር የለም። ሃርቨስት ዘርተው አርመው ኮትኩተው መልሰው ሃርቨስት እያደረጉት ያለ ነገር የለም። የኛ እርስ በርስ በሰይፍ መዋደቅ ነው እዛ ጋር ድል ተብሎ እየተወራ ያለው። ራሱ ገሎ ይመጣ ይመስል ማለት ነው። እኔ በምላስ ሰይፍ ያዲንና ሳሚን ጥያቸው የሚቆጠረው ግን እገሌ ገደለ ተብሎ ነው የሚፎከርለት። እንደዛ ነው እየሆነ ያለው። that's the problem እንጂ ኢፌክቲቭ የሆነ ነገር ሄድ ኦን ምንም ያሳኩት ነገር የለም። ስኬት ምንድነው? አማንና ሳሚ መባላታቸው፣ እገሌና እገሌ መናቀሳቸው፣ ያ ነው ስኬት። ጥሩ የሚያዛልቅ አይደለም። ጥሩነት ምንም ያዛልቅ አይደለም። ፎር ሞመንት ሴሌብሬት ታደርጉት ይችላል። የሆነ ደስ ብሎ ደስ ስለቴ ሰመረ ምናምን ልትል ትችላለህ። ግን ኢጓችንን የገደልን ቀን ማንም ነው ፊታችን ማየት በሆነ ነገር የተሳሰርንበትን ነገር ያስተካከልን ቀን ማንም ነው ፊታችን ማየት። ለዛ ብለን ዝቅ ብንል መስሚያቸውን የወንዝ ውስጥ ድንጋይ ያደረጉ ሰዎች አሉ። ልባቸውን አለት ያደረጉ ሰዎች አሉ። ውጣ የሚካኤል ተብዬው እዚህ የመጣው ለዛ ነው። በእኔ ቤት ቦልኬዋለሁ። እዚህ ልቦልከው እንዴ ነው አለ ሚውታሪ እንደፈለግ ባለቤቱን በቃ ማለት አሁን ይሄኛው ምናምን ሎዛ የሚባለው ምናምን በቃ እንዲህ ነጠላቸውን እንደ ሄሊኮፕተር ብሌድ
እያሽከረከሩ የሚመጡት ዛሬ ምን አሉ የሚለውን ነገር ለማየት ነው የሚመጡት። ይሄ አለ ይላሉ። በቃ አትዱ ነጠላቸው እንዲህ እያሽከረከሩ ነው የሚመጡት። ኤኒዌይስ ሌትስ ኪል አወር ኢጎ ሌትስ ጌት ባክ ቱ መቀባበል። የስ ዊ ሃቭ ዲፍረንስስ በጣም አሉ። ግን እንዴት ነው አባቶቻችን ያንን ነገር በፕሮቴስታንት ሂስትሪ ውስጥ አንግሊካን እንዴት ነው ሪፎርምድን ሲያይ ነበረው፣ ሪፎርምዱ ሉትራን ጋር እንዴት ነበር ሲግባባ የነበረው የሚለውን ነገር አጥንተን መቀባበል ስንጀምር የዛኔ ብዙ ነገር ይስተካከላል። እችል ልጨምር እንግዲህ ብዙ አውርቻለሁ። ሶሪ እንግዲህ የታፈነ ነገር ነው እያወራሁት ያለው ረጅም ጊዜ። ዶንት ዩ ቲንክ በቤቴ ያወራሁት ነው ግን እዚህ ልብታ አንድ አይደሉም ምናምን ተብሎ ሴሌብሬት ሲደረግ የነበረው ነገር ምናምን ስራ ያቀለሉልን አይመስላችሁም? እግዚአብሔር እነሱን ተጠቅሞ በእነሱ አንደበት ለነሱ ሰዎች እንዲናገሩ በማድረግ የኛን በርደን ያቀለለ አይመስላችሁም? እኛ ወተን ብለፈልፍ ከኛ አፍ ስለሚወጣ ላይሰሙ ስለሚችሉ የነሱ ልጆች ተጠቅሞ እንትን አይደሉም እንደዚህ ናቸው በዚህ ገቡ በዛ ወጡ የሚለውን ነገር በነሱ በኩል በማውራት ኦኬ እግዚአብሔር ለኛ ስራ ያቀለለ አይመስላችሁም ወይ? አይመስላችሁም? እኔ እንደዛ ነው የሚመስለኝ። እንደዛ ነው የሚመስለኝ። ለምን የሚለው መተንተን ይቻላል። እድሜ ልኬን ነው ሳወራ የነበረው የጀርመን ሪፎርሜሽን እያሉ የኔዘርላንድስ ሪፎርሜሽን እያሉ ኦኬ እድሜ ልኬን ነው ሳወራ የነበረው። ታፍኗል፣ ድምፅ ሆኖ አልወጣም ነበረ። እሺ በመናል ቀጥሎ በቃ እሺ ሳማንን ትሪገር እያደረኩ ነው ረዛ ነው እና ያ ለስ ቢ ሃምብል እግዚአብሔር ስራውን ይስራ ማለት ነው። እንደዛ ልፈልጋለሁ። ተባረክ። God bless you። ተባረክ አማኒ። አሪፍ ማጠቃለያ ነው። ያዲ ያለሽ አለሁልሽ። ያዲ ሰላም ነሽ? እናንተ ጋር ምሽት ነበርና አመለጠሽ። በጣም ብዙ ነገር እያመለጠኝ እኮ ነው እኔ። ዋዝ ብትኖሪ አሪፍ ነበረ፣ ግን ያው ሪከርዶች ስለሚኖሩ ይልገሪት ተባረኪ። እንትኑ አይመጣልኝም እኮ በነገራችን ላይ ሪከርድ ኦን አድርገህልኛል፣ ግን for some reason አይታይም። ኤኒዌይስ ብቻ ምናልባት አሁን አማን በጠቀለለው ነገር ላይ ትንሽ ነገር ልጨምር ከተቻለ። እሺ ከዛ በኋላ ከሳሚ ጋር አውርተን እንትን እናደርጋለን፣ ጸልየን እንጨርሳለን። ቀጥያ ዲ እሺ ስለ ራስን ኮሬክት ስለማድረግ ነገር እያነሳ ነበረ። ማለት አለማወቅን ግዴታ እንትን ማለት የለብንም፣ እንደ መሸነፍ መቁጠር የለብንም። በቲክቶክ ዓለም ላይ ከብዙ አይነት ዲኖሚኔሽን ወይ ደግሞ ሌሎች ቤተ እምነቶች ጋር ልናወራ እንችላለን። ግን ከሌሎች ጋር በምናወራባቸው ጊዜም ራሱ ምናልባት እኛ ማናውቃቸውን ጥያቄ ሊጠይቁን ይችላሉ። አዳት ፖይንት ኦኬ ቆይ ምናልባት ይሄንን ከዚህ በፊት አንብቤው አልነበረም፣ ላላውቀው እችላለሁ። ስለዚህ ሌላ ጊዜ እንወያይበታለን፣ ተመልሼ እመጣለሁ ብሎ ማለቱ እየተሻለ ይሆናል እንጂ ባላወቅነው ነገር ላይ ድርቅ ብለን እዛ ላይ መከራከሩ ቲንክ ነገሮች ቃልዬ ሚውት አድርግ። ሚውት አይሰራም። ነገሮችን እያባሰ ነው የሚሄደው።
ኢጎአችን እየጨመረ ከዛ በኋላ ቀደም ሳሚ ቻት ላይ ሲጽፈው ነበረ። ኢጎ እየጨመረ በሄደ ቁጥር ደግሞ መሳሳት እየበዛ ነው የሚመጣው እና ምክንያቱም እውቀታችንን ሳይሆን ወደኋላ እየሄድን የምንስበው ኢጎአችንን ብቻ ነው የምናስተናግደው እና ያ እንዳይሆንብን ማይኩን ያዘው ቃል አልታየውም መሰለኝ ለዛ እንደዛ እንዳይሆንብን ማይኩ እየሰራልኝ አይደለም ለዛ ነው። እሺ ጋይስ እንደዛ እንዳይሆንብን እንጠንቀቅ። እኛንም የሚሰሙን ብዙ ሰዎች ስላሉ ለነሱ ሰዎች ስንል እኛ በተሳሳትን ቁጥር ሌሎችም እየተሳሳቱ ስለሚሄዱ ለነሱ ጤንነት ስንል ያንን እናደርግ። ኮሬክት የሚሆንም ልብ ደግሞ ይኑረን። ኦኬ ዛሬ አልችልም አላወቅንም ብንል እኮ ነገ አውቀን መምጣት የምንችልበት አጋጣሚ ስለሚሆን እህት ወንድሞቻችንም ደግሞ ሲመክሩን ይሄ ልክ አይደለም በሚሉን ሰዓት ደግሞ እሺ ብለን ብንቀበል በጣም አሪፍ ነው ብዬ እላለሁ። አንድ ጊዜ እንግዲህ ደጋገምኩት ስሙ